እንዴት ነህ? ከድር መልካም ቶፒኩን ሰምተዋል ብዬ አስባለሁ። በመጀመሪያ ዱዓ አድርግልህ አላህ ሂዳያ ይስጥ። አንተ ተደብቀ ሁሌ ፖለቲካ እንደሰራህ ነህ። ለአላህ ራሱ ባገኘው ሂዳያ ሰጠው ነበረ የለም እንጂ ምክንያቱም መንገድ የጠፋበት ስለሆነ ቁርአን 34ኛው ምዕራፍ 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን ስለሚል እርግጠኛ ስላልሆነ እንዳይነ ስውር መንገድ የጠፋበት ስለሆነ እየመራው መንገድ እውነት ህይወት ነኝ ወዳለው ወደ ክርስቶስ የቱ ጋር ነው እንደዛ የሚለው አደረሰው ነበር። ሱራ 34 24ኛው አያ ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን አሳይላችሁ። ለምን እንዳለ ታውቃለህ? ምን ማለት ነው? ለምን እንዳለ አትበል። ቆይ ለምንም ይበል እኔ ላስረዳ። ቆይ አልፈልግም፣ አታስረዳኝም። ለምንም ይበል ውሸት ትላለች። እንትና ደግሞ ተላይ ቁጭ ያለች ልጅ ነች። ኧረ በደንብ አድርጌ ላስረዳ። ምንም አታስረዳኝም። ከድርማ የሌለ መስሎት እኮ አልተባለም ማለት እንደውም አንተ ደግሞ ለምን እንደተባለ ላስረዳ ትላለህ። ኤኒዌይስ ቆይ ሚት አድርጉ። እርግጠኛ ስላልሆነ አላህ ለሙሐመድ ምን ይለዋል? እኛ ወይንም እናንተ ወይም በትክክለኛ መንገድ ወይንም ተው ላስረዳክ። ያው ላንብብልህ ቃል በቃል ነው ያልኩት። አዳምጥ። ኦኬ እኛ ወይም ሶስተኛው ያ እኛ ወይም እናንተ በትክክለኛ መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በላቸው። ሙሐመድ ደግሞ ከራሱ አንዳች አይናገርም። ቆይ አትንጫጫ። ለአላህ እንዳይነ ስውር መንገድ ስለጠፋበት ወይም በትክክለኛ መንገድ ላይ መተህ እኮ ቶፒኩ ላይ ግባ ስልህ አዳምጥ። ቆይ ፓኒክ አታድርግ። ቶፒኩ ለቀጥል ከኔ ጋር ከፈለግ ቶፒኩ ላይ ላለማውራት አይደለም ሽፍት ያደርግ። ቆይ ተረጋጋ። መውረድ ይፈልጋል። ስለዚህ አላህ እርግጠኛ ሆኖ ትክክለኛ መንገድ ላይ ነን ከማለት ይልቅ ከሙሐመድ ጋር ምንድነው የተስማሙት? ምን በል ሙሐመድም ተባለ እኛ ወይንም እናንተ በትክክለኛ መንገድ ላይ ናችሁ ወይንም ደግሞ በተሳሳተ መንገድ ላይ ነን። ሉክ ያለፈለገበት ምንድነው? ምንድነው የተፈለገበት? ምንድነው የተፈለገበት? ንገረኛ። ቆይ አንተ ከድር ሐኪም አክረም ጣልቃ ትግባሽ። ቀጥል ከድር። እኛ ያለው እዚህ ጋር የፈለገበት ምንድነው ነው? አስረዳኛ። ካወቅስ አውቃለሁ ብሎ አላህ ነው እዚህ ጋር ራሱ ያለው ማን ነው እኮ ላስረዳ። እዚህ ጋር ይሄ ተናጋሪው ማን ነው? ተናጋሪው ማን ነው? አላህ ነው አይደለም? ምንድነው ብለው ከላተነበው አንተ ራስ አላህ ነው አይደለም? ከሰም አዳምጣ፣ ተረጋጋ፣ አዳምጥ። መጀመሪያ ዱዓዬን ተቀብለኛል ብዬ እኔ አመሰግናለሁ። ይኸውልህ አላህ ሂዳያ ይስጥ ብያለሁ። እኔ አንተ አታሳዝነኝም። ከምንም በላይ የሚያሳዝነኝ ጭንቅላት አልባ አካልን ነገር አላመልክም። እኔ መንገድ ለአንተ ከስር ስር የሚያሽቃጡት ነው የሚያሳዝኑት። በጨለማ ወላሂ አንተ ቆይ ቶፒክ ላይ ግባ። አለበለዚያ ቶፒክ ላይ ግባ። መንገድ የጠፋበት ፕሊዝ ምንድነው የምትንጫጩት? ከስር ትሆናለህ። ኦኬ ከስሩን ተራ በተራ ትጋወራለህ ማለት ነው። ስትደራረብ ወኔ እንዳይሰማ። ሴት ልጅ ናቸው በዛ ሲሉ የሚንጫጩት ወኔ ያገኙ ይመስላቸው። ወንድ ልጅ 2-3 ሲሆን አብረው ስለጮኸ ጀግና ነው ማለት አይደለም። ስለዚህ አርጉመንት ምንድን ነው እዚህ ላይ? ቀጥል ከድር። ያመጣሁትን ጥቅስ አርጊው አርግና ይርታኝ። ምንድነው የሚለው ነው? በአረብኛ አድርገው ጠጋ አድርገው እንዲከፈት አድርግልኝ። አረብኛ ነው የታየኝ አይደለም። ላስረዳህ ምናምን እያልክ ስጮህ የነበረው አሁን አልታየኝም ትላለህ። ይኸው ላዳምጠኝ። አሁን እዚህ ጋር የተፈለገበት አላህ እኔ በተሰኘው መንገድ ነኝ የሚለው የቱ ጋር ነው? አሳይኝ። አንተ አንብብና አስረዳኝ ይሄን ክፍል። ከሰማይና ከምድር ዝናብን ቡቃይን የሚሰጣችሁ ማን ነው በሏቸው። ማን ነው የሚለው? ቀጥል አንብብ። አላህ ነው ይሏል። እዚህ ጋር ቆርጠዋል እኮ
ቅድም እኮ በጣም እየጮክ ነበር እኮ። አዳምጠኛ። ማን ነው የሚለው ነው ጥያቄው? መልስልኛ። ከፊት ተጽፎልሃል። ቀጥል አንብበው። የመለስከልኝ ልንገርህ። ማን ነው የሚለው እኮ የሚለው መልስ። ይኸውልህ ካወራት ታመልጣለች። አውራት። ይኸውልህ ማን ነው የሚለው እዚህ ጋር? ጭንቅላት የሌለውን አላህ ነው የሚለው። ቀጥል። አትሳደብ። ለምን ትሳደባለህ? አንተ ባለህ እኮ ይኸውልህ እግር አለው እግር የለው ያልክ እኮ የምታመልክ አንተም አለ። አንተ ሁሌ አንተ እንደማይነካብህ በሰው ፖለቲካ አትስራ። አሁን ቀጥል። እኔ ቶፒክ ያልሆነልህ ለምን ትጠይቀኛለህ? እኔ ጥያቄ እሱ አይደለም። ከአራት ነጥብ ቀጥሎ ያለው አንተ እዚህ ጋር አላህም በተሳሳተ መንገድ ላይ ነው ያለው ብለኛል። የቱ ጋር ነው ይሄ? የቱ ጋር ነው እንደዛ አላህ በተሳሳተ መንገድ ለምን ያልኩህ እኮ ነው። አንብብ። እኔ ያልጠየኩት ለምን ታነባለህ? ይኸው አነበብኩት እኮ። ከሰማይ ከምድር ዝናብና ቡቃያ የሚያወጣላችሁ ማን ነው በሏቸው። ቆይ አንዴ ቆይ እኔ ለአንተ ነው እኮ ይሄ የሚባለው ለአንተ ነው ለምታጋራው ለአንተ ነው። አዳምጥ። እንደ አምላክህ መዝብላ ትጮህ እንቁርና ይጠናወት። አራት ነጥብ ማጣቅ ከሆነ ስርዓተ ነጥብ ገና ላስተምርህ። ስርዓተ ነጥብ የአንድ ሴንቴንስ አለ ከስር ሰው ሁለቱን ላይኖች አንብብና አስረዳኝ። የኔ ጥያቄ ከታች ያለው ነው እንጂ ከላይ ያለው አይደለም። ያልጠየቅኩትን ዝናብ ማን ይሰጣል ብዬ ጠየቅኩኝ? እኔ አልጠየቅኩም። ቡቃያ ማን ያበቅላል ብዬ ጠየቅኩ? አልጠየቅኩም። አላህ በትክክለኛ መንገድ ላይ ናችሁ ወይንስ አይደላችሁም ብሎ ለተናገረው ነው የኔ ጥያቄ። ሚዩት አታርግ። ሚዩትን አንሳና ቀጥላው። ኢንቫይት እየላኩልህ ነው። ሚዩትን አንሳ። ሁለት ሆነ ስትጮህ ነበረ። ሱራውን ንገረኝ። ቀጥላው አለው ነው ሱራ ንገረኝ ይላል። እንዲያውን ሲያነበው ቆይቶ አብራራ ንገረኝ። ለራሴ ሊከፍተው ነው። እዚህ ጋር ሊከፍተው ነው። በራስ አወጣልህ ያለው ከፈለክ ቀጥል። ሱረቱል ምንድን ነው? ሱራ 34 ሱረቱ ሳብ ያለ እንደዚህ ትጨመቃለህ በጮክ ቁጥር። አዳምጣ። ይኸውልህ አትጩህ። በቃ ፖለቲካ ስራ አርፈህ ቁጭ በል። አንዴ እውቀት እንደሌላችሁ እንደዚህ ማድረግ ቀላል። ፕሌሳ አብራችሁ ስትጫጫሁ ከስር ላለው አዋቂ ትመስላላችሁ። ወንብዬ ነው እንደዚህ ሂምሌት ማደርግ ታግሼ ማለት ነው። አሁን ወደ ቶፒኩ መልሰው ሄድና ሳምንት አጥናና እና ትሞጉተኛለህ። ቆይ አንዴ ያወጣውልህ ነው። ወዴት ነው የምትሄደው? ቆይ አንዴ ጉዱን አወጣለሁ። ለምን ቆርጠህ ብታመጣ አላዳምጥም። ና ቆይ አንዴ ና ድጋሚ ላዋርድ። ክፈተው። ክፈት ማይከል ካሜራውን ክፈት። ደግሞ ሲዋረድ ይዩት። ምክንያቱም ሙስሊም ነው። ሙስሊም ከሆነ ደግሞ መዋረድ አይሰለቸውም። ያውም ዋብያ ነው። ክፈት ማይክ ካሜራ። ቆይ ተረጋጋ። ማለት አይገባም ነው ወይ? ቆይ አንዴ በሌላ ስልክ ያወጣው ነው። ተረጋጋ። ክፈተው። መዋረድ ማይሰለቻቸው ጉዶች ዩቱብ ላይ ያላችሁ ሰላም ብያለሁ። ሰላም በሉን። አይ ነው ብዙ የተማራችሁ አላችሁ ከስር በጣም የሚያስጠላችሁ እንደዚህ አይነት ጭቅጭቅ ንጥርቅ በጣም የሚከፋችሁ የሚደብራችሁ ዶክተሮች ትኖራላችሁ፣ ኢንጂነሮች ትኖራላችሁ፣ ፓይሌቶች ትኖራላችሁ። በብዙ ስራ መስክ ውስጥ ያላችሁ እውቀት ፈልጋችሁ እንደዚህ መደናቆር በጣም ያስጠላችሁ። አይ ነው ብዙ ራሽናል ቲንከሮች አላችሁ፣ ግን ምንም ማድረግ አንችልም። አብዛኞቹ 99% ሙስሊሞች ከዚህ ኡስታዝ የሚሻሉ አይደሉም። አይምሯቸውን የማይጠቀሙ ስድብና ጩኸት ብቻ የሚያውቁ ናቸው። አሁን ክፈት ብዬው አዋርደዋለሁ። ምን አለ በሉኝ። ምን አለ ትላላችሁ? ቁጥር ስንት ነበር? 34 ስንተኛ ቁጥር? 24 ምን ቁርአን አላፈዝክም እንዴ? አዎ ገና የተማርኩ ነው። እንዳንተ ሳልማር ዝም ብዬ ወንበር ላይ አልቀመጥም። እስቲ እናያለን። ምን ጽፋው ነው የምታመጣው ካለ በጣም ረጅም ደቂቃ ወሰድክበት። የትኛውንም ቁርአን ክፍል ጥቅስ ብጠቅስ እኔ በደቂቃ ውስጥ እንዴት እንደማራግፍ አሳያለሁ። የትኛውንም ጥቅስ ከ114ቱ ምዕራፍ ማን እንዳልተማረ አሳያለሁ። ከጎን ያለው ኡስታዝ ከሆነ በደንብ እንዲረዳ ንገረው፣ ወይንም ለሱ ስተው ማይክ አንከፍትም እከፍታለሁ ብለህ ነው እንትን ያልኩት።
ቀጥል፣ ክፈት። ፓኒክ አታድርግ፣ አይዞህ። የትኛውም 114ቱ ምዕራፍ ውስጥ ክፈት። የትኛውም ላይ አንተ ረዳኛል ላልከውን አራግፋለሁ። እሺ ና አንብበው። ምንድን ነው የሚለው? እና አንተ ቆርጠህ ብታመጣ እኔ አላዳምጥም። አያረን ችግር የለው። ይታያል አይደል? ውፎይ አልከፈትክም? ካሜራ ክፈተው። ኧረ ከፍቻለሁ። ይኸው ፕሊስ፣ አልከፈትክም? አትቀልድ። ውፎይ ምን ሆኗል? ከስር ተከፍቷል፣ ይታያችኋል። አልተከፈተም። እኛ ጋር ሴቭ አድርገው ወይ ሴቭ አላደረገው ይሆናል። ኦኬ ውፎይ አሁን ስለተከፈተ ተከፍቷል። የተለየ ነገር ነው ያመጣው ማለት ነው ከኛ። ምንም የተለየ አይደለም። ይኸው 24 የተለየ ነው። እኛ የከፈትነው አይደለም፣ የተለየ ነው ያመጣው አይደል? ፖለቲካ አትስራ፣ ምንም ፖለቲካ አትስራ። ይኸውልህ እናዳምጥም፣ አዳምጥ። ችግር የለውም። ይታያል፣ ሱራው ይታየኛል። አዎ በቃ ይኸውልህ 24 ይታያል። እዚህ አሁን ቀጥል፣ አንብብና አስረዳ ነው። አዎ ቆርጠ ፖለቲካ እሰራለሁ ብትል ይኸውልህ አንተ እስልምና አትደርሰውም። ይኸውልህ ስለዚህ አላህ ሂዳያ ይስጥ። ይኸውልህ ቢስሚላህ ቀጥል። ቁል መን የርዙቁኩም ሚነ ሰማኢ ወልአርዲ ቁልላሁ ኢነ አው ኢያኩም ለዐላ ሁደን አው ፊ ደላሊን ሙቢን ይላል አላህ ሱብሓነሁ ወተዓላ። ያነበብከ ነው። ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው ባሏቸው፣ አላህ ነው። እኛ ወይም እናንተ በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ናቸው በሏቸው። እፎይ ፖለቲካ አትስራ። ቆርጠ ታምጣ ሀያራ በላቸው የሚለውን ቆርጠ አምጣው በለው። እስኪ ቅድሙን ክፈተው በለው ልጁን። እስኪ ክፈተው በለው ልጁን። ክፈተው ቃል ተመሳሳይ ነው። ቃል ክፈተው ቅድሙ ነውና ችግር የለው። አሁን አትረዳህን ያልንህን አላስረዳህንም፣ አነበብክ እንጂ በሏቸው። ለአንተ ግልጽ ሆኖልሃል እኮ ከታች ላሉት ለበጎች በቃ ያለራል። ፕሊስ ስድቡን ተወውና እኛ ወይንም እናንተ በግልጽ መሳሳት ውስጥ ነን ወይንም በትክክለኛ ውስጥ ነን ይላል አይደለ? እሱን አስረዳን የተባልከው ያው ተከፍቶልሃል። የቃልም ያንተንም አምጣው፣ ያንተንም ክፈተው። ፊት ለፊት አድርገው፣ አትዝጋ። ፊት ለፊት አድርግና ልዩነቱን አሳየን። አልዘጋሁትም። ምን አድርጋችሁት ነው? ምንም አላደረግነውም። ራስ አትዝጋ፣ ካሜራ ክፈት። ልዩነቱን አሳየን። አሁን እኮ ልዩነቱ ምን ሚል ልዩነት አገኘሽ? ቃል ጋር ለኔ አይታይም እኮ እናንተ ለኔ አይታይኝም እኮ ካሜራ እየዘጋህ ነው ሰውዬ። አረ ካሜራ አይደለም፣ ካሜራው አይደለም፣ ለኔ አይታይም። እናንተ እዚህ ጋር ፊት ለፊት ይሄው ከጎን ቃል አለ። አረ ወላሂ ጨለማ ነው፣ ምንም አይታይኝም። ለኔ ስልኬ ጨለማ ነው። ከነ ሰውዬ ችግር የለው። አሁን ክፈትና የራስን አስረዳ። የትም አታመልጥ። አይደለም ያን ያሳይኝ ቅድሙና ምን አድርጋችሁት ነው? በኢየሱስ ስም አይታየኝም አልክ አይደል? አሁን የራስን አስረዳ። እኛ ወይንም እናንተ በግልጽ መሳሳት ውስጥ ወይም በትክክል ውስጥ ነን ብሏል አይደል? አላህ እርግጠኛ አይደለም። ስለዚህ አስረዳ እሱን። አታመልጠኝም። ምን አድርገው ነው? ምንም አላደረግን። አስሬ ካሜራ እያበራህ አታጥፋ። ከራስህ ጋር ትጃጃል። ማንልኝ እስኪ አንተ ምንም አላደረኩትም ትል ማሉ እስኪ። ይኸው እጄን እንደዚህ አድርጌ ላወራለሁ። ይኸው ቀጥል። የለም ምንም አይታየኝም። ወላሂ ኮሜንት ብቻ ነው የሚገባው።
አይንህ ማያይ ከሆነ እኔ ምን ላግዝህ? እየፎገርክ እየዋሸ ስለሆነ ማለት ነው። እፎ ይኸውልህ ዛሬ በደንብ እናወራለን። እየታየው ነው። አንተ ብቻ ነው እየታየ ያለው። ለአንተ አይታየ 3600 በላይ ሰው ግን እየታያቸው ነው። ችግር የለውም። አሁንም ልተባበር ከዲር ቆይ ቢኒ ልተባበር። ዋና የምንፈልገው እኛ ምን ምትለዋነ እኛ ወይንም እናንተ ትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ምትለዋን ነው። እኔ አርጉመንቴ እሷን አብራራሁ። የከፈትከውን አብራራ እሷን። ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ማን ነው የምንለው? እናንተን ነው። ይኸውልህ እፎይ ጎበዝ ጎበዝ። ስለዚህ እኛ ሲል ማንን ነው? ይኸውልህ ወንድሜ በሏቸው እኮ ነው በሏቸው። ይኸውልህ ምንለው እናንተን ነው። ይኸውልህ እፎይ ተስማማው። እኛ እያለ እናንተ ያለው ማንን ነው? እናንተ ያለው ማንን ነው? ይኸውልህ አዳምጠኝ እፎይ። አዳምጣለሁ። የትም ስለማታ መጀመሪያ ይኸውልህ አንብብልህ። ችግር የለውም አንብብልኝ። ይኸውልህ ኡስታዝን ስጠው፣ የተሻለ ተሚያንሹካሹክ ስጠው። እስኪ እሱ ይሞግተኝ። ይኸውልህ ምን አለ መሰለህ? ይኸውልህ እዚህ ጋር ይኸውልህ ምን ይላል መሰለህ? ከሰማያትና ከምድር ዝናብን ቡቃያን የሚሰጣችሁ ማን ነው በሏቸው። ለማን ነው የሚለው? በሱ ለሚታጋረው ለአንተ በሏቸው። በሏቸው አዳምጠኝ። በሏቸው ይኸውልህ እዚህ ጋር እኔ አነብልሃለሁ። በሏቸው አላህ አዳምጥ። አላህ ነው እኛ ወይስ እሺ አላህ ነው ወይ እኛ ወይም እናንተና በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን በሏቸው። ጎበዝ። ስለዚህ ምን እያለ ነው? አላህ እንደዚህ በሉና አስተምሩ እያለ ነው። እኛ ወይንም እናንተ በግልጽ ትክክለኛ ላይ ነን ወይንም በግልጽ መሳሳት ውስጥ ነን። ትክክለኛው ማን ነው? አዳምጠኝ፣ እዚህ ጋር ተረጋጋ። ትክክለኛው ማን ነው? አይታወቅም። እኛ ወይንም እናንተ። ይኸውልህ እኮ እዚህ ጋር አላህ እኮ የተናገረ ነው እኮ በሏቸው ነው። ይኸውልህ እዚህ ጋር የያዘው አንተንና እኔን ነው። ገባ? ይኸውልህ ሚለን ምንድነው? ቆይ አዳምጥ። ስለዚህ ምን ይለናል መጥቶ መሐመድ? እኛ ወይም እናንተ በትክክለኛ መንገድ ላይ ነን ወይንም በግልጽ መሳሳት ላይ ነን ይለናል። ይኸውልህ እፎይ ባዩ ማን ነው? የሚባለስ አካል ማን ነው? አላህ ለመሐመድ ነገረው፣ መሐመድ ለኛ ይላል። አዎ በቃ አለቀ። ጎበዝ። ስለዚህ ትክክለኛ መንገድ ላይ ነን ወይንም ደግሞ በተሳሳተ መንገድ ላይ ነን ይለናል አይደል? መጥቶ መሐመድ በሏቸው እኮ ነው። እፎይ ያወቀታ አታዙሩ። እፎይ ምንድነው የሚለን መሐመድ መጥቶ? ይኸውልህ ዝናብን የሚያበቃል ከሰማይ ዝናብን የሚያወርደው ማን ነው በሏቸው። እሺ ማን ነው? ማን ነው? ንገረኝ። ለዝናብ አልጠየቅኩም መሐመድ አለ ጥያቄውን ይወርዳም። ለምን ጥያቄውን ትቆርጧለህ? ይኸውልህ ከላይ ምንድን ነው የሚለው? አዳምጥ። ከስር ምንድን ነው? እኛ ወይንም እናንተ ምን መጥቶ ይለናል? እኛ ወይንም እናንተ በትክክለኛ መንገድ ላይ ነን ሲለን፣ እኛ ደግሞ ምን እንለዋለን? ኖ እኛ በትክክለኛ መንገድ ላይ ነን እንለዋለን። ወይንም ይልና ደግሞ እሱ ምን ይላል? በግልጽ መሳሳት ውስጥ ነን ፕሉራሊቲ ነች። እናንተ የምትለው አውትሳይድ ሙስሊም የሆኑትን ነው፣ ከሙስሊም ውጭ ያሉትን። እኛ የሚለው ደግሞ ሙስሊሞችም ያካትት ነው። አይ ይሄ ሙሽሪኮችን ብቻ ነው የሚመለከተው ከተባለ ደግሞ ሙሐመድ ሙሽሪክ ነው ወይ? ሙሐመድ ካፊር ነው ወይ? እኛ እያለ ራሱን እየተናገረ በግልጽ መሳሳት ውስጥ ነን ካለ፣ ስለዚህ ሙሐመድ ሙሽሪክ ነው፣ ጣዖት አምላኪ ነው። አላህም ደግሞ ይሄንን እርግጠኛ ያልሆነውን ወይ ብሎ ለነብይ ልኳል። አዳምጣ እፎይ ይኸውልህ ምን አለ መሰለህ እዚህ ጋር ይበቃል። አርጊው ለማድረግ ላስረዳ። እሺ ቀጥል። ደግመህ ከፍ በይላ ትዋረዳለህ። ለሪካርድ ላመቻችል በደንብ እንድትዋረድ ከፍ በል። እኔ ደስ እያለኝ ተዝናናውብህ እኮ ነው። ቀጥል እባክህ። ምን የመረለምህ ፖለቲካ ትስራ ሲያቅትህ። ቀጥላው። ይኸውልህ አዳምጠኝ።
እኛ ስለፈለገበት አላህ ነው ካልከኝ አንድ ተፍሲር ስጠኝ እስቲ። አንድ ማን ነው እንደዚህ ብሎ የፈሰረው? አንድ ስጠኝ እስቲ። ኦኬ ቁርአኑ የማን ቃል ነው? ይኸውልህ አንድ ተፍሲር ስጠኝ። ቁርአኑ የማን ቃል ነው? ራስህን ተፍሲር አድርገህ እኮ ነው። ቀላል የማን ቃል ነው? ይሄን የተናገረው ማን ነው? ጎበዝ። ይሄንን በላቸው ብሎ ትእዛዝ የሰጠው ማን ነው? አላህ ነው። ጎበዝ። ቃሉ የአላህ ነው፣ ትእዛዙን የሰጠው አላህ ነው። ስለዚህ አላህ ነው የተናገረው። እናመሰግናለን። እሺ አላህ ነው የተናገረው ነው የሚለው ቃል ስጠኝ። ና ተፍሲር ስጠኝ። ና አታምልጥ። ራስህ ፈሰርክልን እኮ የአላህ ቃል ነው አልከኝ። የኔ ቃል ነው በላቸው እኮ ነው። አዳምጥ። አራንተ አንዳ ፕሊዝ የአላህ ቃል ነው አልከኝ። አንተ ትልቅ ሰው ነህ። በቃ እዚች አንተ ተረገጥ ይበቃል። ለማንኛውም ድንቁርናችሁን ለማሳየት ነው እንጂ ሰዓት የገደላችሁን እና ጌታ ይርዳችሁ። ለማንኛውም በዚህ መጠን ነው ሰዎች የደነቆሩብን። ድንቁርና በዚህ መጠን ነው የተጠናወታቸው። ይሄ ቁርአን ክፍል ግን ሀያት ትዛለች ከሁለት አንዱ አሩን ይበላል ያለችው ይሄን ነው እንዴ? ማንተ ነው ያ ከሁለት አንዱ ነብይ ነች ማለት ነው። እኔ ያውስ ወደ ቶፒካችን እንመለስ አይደል? ያ ስለዚህ አስረዱን። ኦኬ እሺ ቀጥል። አይ ግቡና ሙስሊሞች አስረዱን። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ማን ነው እያልን እየጠየቅናችሁ ነው። እንግዲህ እናንተ ራሳችሁ የምታምኑት ጅብሪል ትላላችሁ። ጅብሪል እንግዲህ መሐመድን በሂራ ዋሻ ውስጥ ሲጨንቀው ሲደፍቀው የነበረ አካል ነው። ይህንንም ደግሞ ከዚህ መጽሐፍ ላይም በደንብ ማሳየት እንችላለን፣ እንዴት አድርጎ ሲጨንቀው እንደነበረ ረደቱል አንዋር የመሐመድ የህይወት ታሪክ ላይ በደንብ በግልጽ አስቀምጣችሁታል። ስለዚህ ይህ አካል ማን ነው? ማንን ነው? ያ ካፊር ያ ሙሽሪክ እያላችሁ አይደለ? እኔ ሙስሊም ነኝ ላኢላሃ ኢለላህ እንደዚህ ለምን ትለኛለህ? ያ ካፊር ያ ሙሽሪክ ካፊር አለሁ አንተ ካፊር እኮ አንተ ነው እኮ ካፊር ነው። ኦኬ ዛሬ ስለ ሩህ ቅዱስ እየተማማርን ነበረ። አበበ ቢቂላ ያነሳን ነው። እሺ ሩህ ቅዱስ ማን ነው? እሱ እንትና ካሊድ ሩሁል ቅዱስ ጅብሪል ነው። ጅብሪል ነው። አክረም ሩሁል ቅዱስ ማን ነው? ይኸውልህ ከኔ ጋር ስታወራ በጥሩ ስነ ምግባር ታወራለህ። ከነብይህ በተሻለ ሁኔታ አወራለሁ። አንተም ከነብይህ ተሻለ አውራ። ሩሁል ቅዱስ ማን ነው? በኔ ጋር ስታወራ መረጃ ታቀርባለህ። እያንዳንዱ አላወራሃት ደቂቃ ማለፍ እንደማትችል ከኔ ጋር ስታወራ ላሳየህ። 30 ሰከንድ አቆየ። ሩሁል ቅዱስ ማን ነው? አታስፈራራኛ። ሩሁል ቅዱስ ማን ነው? አዎ በስነ ስርዓት አውራ። እሺ ጎበዝ። ሩሁል ቅዱስ ማን ነው? ደግሞ እዚህ 3000 ሰው እዚህ ጋር አንተ ጋር መጣው ኢምራን ቤቱን ሩሁል ቅዱስ ማን ነው? 30 ሰከንድ ለመሙላት ነው ጥያቄው የማይመልሰው። ሩሁል ቅዱስ ማን ነው? ሩሁል ቅዱስ ባል ሩሁል ቅዱስ ልመልስ። ቀጥል። ማን ነው? ሩሁል ቅዱስ አባቢና ሳምር ምን ማለት ሩሁል ቅዱስ አላለም። ሩሁል ቅዱስ ምን ማለት ነው? ሩሁል ቅዱስ ማለት እባክህ ትመልሳለህ። ቅዱሱ መንፈስ ማለት ነው። ምን ማለት ነው? አይ በትክክል አንብብ። ቅዱስ መንፈስ ማለት ነው። ቅዱስ መንፈስ ማለት ነው። ስህተት እንዳለው ኢማንልኝ ጎበዝ። እሺ ቅዱስ መንፈስ ማን ነው? አዎ ተሳስተህ ነበር አይደል? ንባብ ላይ ተሳስቻለሁ። ቀጥል። ቅዱሱ መንፈስ ማን ነው? አዎ ሩሁል ቅዱስ ነው የሚባለው። እሱም ጅብሪል አለይሂ ማን ነው? ቅዱስ መንፈስ የመላእክቶች አለቃ። አንድ ጥቅስ ብቻ ስጠኝ። አንድ ጥቅስ ብቻ የመላእክቶች አለቃ ነው የሚል። ቀጥል። 30 ሰከንድ እንደማቆይ ላሳየህ። አንድ ጥቅስ ብቻ ከ114ቱ ምዕራፍ አንድ ጥቅስ ብቻ ላሳየህ። ና በቪዲዮ አልገኝ። ክፈት። ቪዲዮ ክፈት። አንተ ነው መክፈት የምችለው ቪዲዮ። እሺ
እሺ እሺ እሺ እሺ ከተለባ ቆየ ከፈትኩልህ ነው በመጽሐፍ ነው። እኔ ከፈለከው አንድ ጥቅስ ብቻ ከ114ቱ ምዕራፍ ይሄ ልጅ ካሳየን እኔ ንጽጽር አቆማለሁ። አታቆምም? ወላሂ አቆማለሁ። 30 ሰከንዷን ለማስበለጥ እኮ ነው። ቤቱ ላይ 30 ሰከንድ በላይ ቆየው ለማለት ነው ጊዜ የሚገድለው። ተረጋጋ። እኔ በመጽሐፍ ነው እየከፈትኩ ያለሁት። ጥቅሱን ንገረን። እሺ በቁርአን ማለት ነው። ጥቅሱን ንገረን። እያመጣሁልህ ነው። ተረጋጋ። እሺ በጣም ተረጋጋ። መሐመድ ሄራ ዋሻ ውስጥ እንደተጨመቀው እንደሮጠ እንደዛ ያለከለኩ መስላለሁ እንዴ? ኢየሱስም እጁን ሳይታጠብ ይበላል አይደለ? ከራሱ ምንም ማድረግ አይችልም። ዮሐንስ 5:30 አይ እንደዛ ነው አይደለም፣ ችግር የለውም። እጁን ሳይታጠብ ሚል የለውም። ኤኒዌይስ ነገር ግን ክርስቶስ እኛ ንጹህ ነው ብለን ነው የምናምነው። ውሃ እሱ የሚያነጻው የለም። አላህ ግን ሱራ 15:26 ላይ በገማ ጭቃ አንተን ወሸላህንም ጭምር እንደዚህ አድወል ብሎ ሰርቶታል፣ ተዛብኩቶ ሰርቶታል። ስለዚህ ያንን የገማ ጭቃ እጁ ላይ እንደተጣበቀ ነው፣ አልታጠበው። ታጥቧል የሚል ካለ መረጃ ታመጣለህ። በገማ ጭቃ ስለሰራህ ማለት ነው። በሚገማ ጭቃ ሰውን የፈጠርኩ በሁለት እጆቼ ስለሚል ማለት ነው። ሁለት እጆቹ ደግሞ አንደኛው የገማ ጭቃ፣ አንደኛው ደስ የሚል ሽታ፣ ሁለቱን አባቱ እንደሰራው ጠበሪ ይናገራል። እሺ ክፈታው ክፈታው። እየከፈትኩልህ ነው። አንተ አሁን ኩቱብኩን አታስቀይር። እግዚአብሔር ሁላ አለ አይደል? በአዳም ላይ ያለው ሁሉ መልክ ያለው ብልት እንኳን ያለው ሌላ ቶፒክ ውስጥ አትግባ። ጭንቅላት የሌለውን አካል እያመለክ ወሬ ውስጥ ቶፒክ አትቀይር። ክፈት መረጃው። የመልአክ አለቃ ማለት ነው ቅዱሱ መንፈስ። ክፈት ፕሊስ። ቶፒክ ሽፍት አታድርግ። ክፈት። ይኸው እየከፈትኩልህ ነው። እሺ ዝም ብለህ ወረቀት ስለገለጽ ቁርአኑ እስካሁን ድረስ እንዲያደርግ የገልጬ ጨርሰዋለሁ እኮ 114 ምዕራፍ ነው። 114 ምዕራፍ ውስጥ ለመክፈት የዚህን ደቂቃ ፍጀት አይደል ነው። ምን ችግር እንዳለብን ነው እየጻፍክ ነው። አንደኛው የቁርአን ክፍል ላይ የትኛው የቁርአን ቻፕተር ላይ እየጻፍክ አንተ ጎበዝ ነህ። ጎበዝ አንተ ስለምችል እኔ ማስረጃ የለኝም። ጎበዝ እንኳን አንተ መሐመድን ማስረጃ የለውም በዚህ ጉዳይ ላይ አላህ ራሱ የለውም። አላህም አክቹዋሊ መሐመድ ውጤት ነው። ክፈተው ካለ ተሳክቶልሃል። 30 ሰከንድ አልፈሃል። እኔ ፊት 30 ሰከንድ ቆይተሃል። አሁን ሌላ ትርፍ ሳታወራ ትሰማኛለህ? አትሰማኝም? አለኛው ክፈት። የመልአክ አለቃ ማለት ነው ቅዱሱ መንፈስ ያልከውን ክፈት፣ አሳየን። ክፈት። አንተ ፊት አይደለም የፈለግነው፣ መረጃውን የፈለግነው። ካሜራ እንዴት አድርጌ ላዙር? ፍሊፕ በለው። ፍሊፕ ካሜራ፣ ፍሊፕ ሮቴት አይነት እንትን ምልክት ያላታለች። ስነካው ፍሊፕ ይልሃል። አይ ቲንክ እንትኑ ስነካው ገስቱ ስነካው እንደዚህ ፍሊፕ ማድረግ ያለች። ምን ብዬ ላስረዳ? ልክ ካሜራ ጋር ካሜራ ኦን ያደረክበት ከጎን የሆነች የካሜራ ምልክት አለች። እሷን አንዴ ነካት። አክረም ይሰማል? ካሜራ የነካበት ማይክሮፎን ካሜራ ዘጋው። የካሜራ ምልክት አለ አለ መሀል ላይ ያለውን ዳር ላይ ያለውን ሰው መሀል ላይ ያለውን ንካ። ጋበስ አግኝቼላችኋለሁ። ቀድሜ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ኡቲቱል ኪታበ ወሚስለሁ መዐሁ ብለዋል።
ክፈት ቁርአኑን ክፈት። ቁርአኑን ክፈት። ዝም ብላ አታውራ። ኪታብ ያዘጋጁ ምናምን ይላል። ቁርአን አለ ብለህናል። ቁርአኑን ክፈተው። 114 ምዕራፍ አለው። ሰው ክፈተው። ኦኬ ሚዩትን አንሳው። ሚዩት ነበርክ። ሳዳ ፕሊስ አትደረግ። የፍርሃት ምልክት ሞት ማድረግ ሳዳ ምን ይላል? አይነበብም? ቀጥል፣ አንብበው። ይነበባል? ቀጥል። ምንድን ነው ያመጣኸው? ምን መጽሐፍ ነው? ቀድመህ ታምናለህ አይደል? እኛ በኪታብ እንደምናምን። ኦኬ ምን መጽሐፍ ነው? ጎበዝ። ስለዚህ ቁርአን ላይ ያዘጋጁ ሙሐመድ ሷሊህ አልዑሰይሚን ይባላሉ። ምን ኡሱል ኡሰይሚን ምን አልከኝ? ኦኬ ኡሰይሚን አልከው። ኡሰይሚን ስንት ዓመተ ምህረት ነበር? የመቼ ሰው ነው? ይሄ ምን ይላል? የመቼ ሰው ነው? ዓመተ ምህረታቸው ዓመተ ምህረት ነው እና ይሄን ማስረጃ አንብባልኩ። ስንት ዓመት ሆናቸው? ኡሰይሚን እናምንበታለን። እፎይ የኛ እንትን ነው። ስንት ዓመት ነው? ስንት ዓመት ነው ኡሰይሚን? አንተ እና አመቱን አይደለም አመቱ ምን ያደርግልህ አንተ? እኛ መልስልህ። 50 ዓመት የማይበልጠው ሰውዬ ታመጣልኛለህ እንዴ? መረጃ ብለህ 50 ዓመት ሰውዬ እንኳን እንትን 100 ዓመት እንኳን እንትን ያላለ መረጃ ብለህ ታመጣለህ እንዴ? መቶ ዓመት ያልሞላው ሰውዬ ያመጣልኛል ከመረጃ አምጣ ስለው የዛሬ 100 ዓመት እንኳን ያልሆነውን ሰውዬ እሱ እኔ ከቁርአን ማለት ከአዳምጥ አንተ ደግሞ ጣልቃ አትግባ። እሱ ማለት የመላክ አለቃ ነው የሚል ሊያመጣልኝ ማለት ነው። ዚስ ዱድ ቁርአን ላይ ያለ የለም። ቅድሚያ አፍርማል። ቁርአን ላይ የለም። አክረም ቁርአን ላይ ያለ የለም። ከኪታበታን ቁርአን ላይ ያለ የለም ወይ? ቁርአን ኡሰይሚን 100 ዓመት እንኳን አልሞላውን ሰውዬ እሱ እንደዚህ ብሏል ብለህ መረጃ ታመጣለህ እንዴ? ከዛሬ 1400 ዓመት በፊት ለነበረ ታሪክ አሁን ቁርአን ላይ ያለ የለም ላልከው ነገር ኦፎ ኪታብ ኩማት ቁርአን አንዴ ካዲል ሚታል ቁርአን ላይ ያለ የለም። እኔ የምልህ ፕሊዝ መልስ። ቅድም አምናለሁ አላልክም? እኛ በቁርአንና በክታብ እንደምናምን ታምናለህ ሲል አምናለሁ አልክ። ፕሊዝ ቁርአን ላይ ከ114ቱ ምዕራፍ አመጣለሁ ብለሃል አይደለ? ቁርአን ላይ የለም። ምናምነው ኡሰይሚን የሚባል ትናንትና የነበረ ሰውዬ በጻፈልን ነው ምናምነው ካልከኝ ነብይ ነው ወይ ብዬ ጠይቀሃለሁ። ገና ይሄ ምንድነው እሱ የሚለጠፈው እንደ እንትን ኡሰይሚን የሚባል ትናንትና የመጣ አባቶቻችን እድሜ ያለ ሰውዬ በሱ ነው ምናምነው በለኝ። የለም ቁርአን ላይም ነብያችንም አልተናገረም፣ በኡሰይሚን ነው ማምነው በለኝ። አንተ አሁን እየፈራ ነው። መጀመሪያ ምናለው በክታብ እንደምናምን ብለህ ነበረ። ያው አሁን እየፈራ ነው ያልኩትም ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። አላህ ወይ ለታንዚሉ ቢልዓለም እያለ አላህ ጠቅሶታል። እናመሰግናለን። እዚህ ስማሽ ከተዋረድክ ይበቃሃል። ደግመህ እንዳትፎክር ነው ቤት መጣህ። በደንብ ከስራ ያላችሁ ታዝባችኋል ብዬ አስባለሁ። ተምራችኋልም ብዬ አስባለሁ። ኡሰይሚን ማለት አሁን የነበረ በአሁን ያለ በእኛ ዘመን የሆነን ሰውዬ መረጃ ብሎ ያመጣልናል ማለት ነው። የእኛን ዘመን የእኛን ትውልድ ዲስ ጄኔሬሽን ያለን ሰውዬ መረጃ ብሎ ያመጣል። አሁን እነሱ ቤት ብትሄዱ አረብኛ ስለማታውቁ ይሄን መጻፊያ ይከፍቱላችሁና ይኸው ብለው ያነቡላችሁ፣ ይኸው መረጃ ይሏችኋል። ምን ታመጣላችሁ? አረብኛ አታውቁ። ኡስታዞቻቸው እንደዛ ይፎግሩት። ኡስታዞቻቸው እንደዛ ይሸውዳሉ። ሚታር ካሊድ። ስለዚህ ነብያቸው አልተናገረም። ሐዲስም ላይ የለም። ሐዲስ ላይም የለም፣ በቁርአንም የለም። ስለዚህ በአረብኛ የሆነ ነገር ትናንት የተጻፈ ያመጡና እምነት አድርገው ያስቀምጡታል። ኡሰይሚን መቼ ነው የተወለደው? ይኸው ማርች 9 በ1929 አይደለም የሚለው በ1929። ከዛ መቼ ሞተ?
ጃንዋሪ 1 ላይ ጃንዋሪ 10 2001 which means በእኛ እድሜ ያለ ሰውዬ ማለት የነበር ሰውዬ የዛሬ 25 ዓመት ነው ከሞተ 25 ዓመቱ ገና ከሞተ ነው የሚለው 2001 በእንግዲህ በፈረንጆቹ ማለት ነው። ትናንትና በእኛ እድሜ ያለን ሰውዬ መረጃ ብለው ያመጣሉ ማለት ነው። አረብኛ ስለተጻፈ ብቻ እናምንበታለን። እሱ ሰውዬ ሄዷቸዋል። እንዲህ ነው የሚያጭበረብሩት። እስልምና ማለት እንደዚህ ነው። ከልት ነው ምንላችሁ። ለዚህ አፕዴት እያደረገ እየዳበረ የመጣ ሃይማኖት ነው። ለማያቅ ሰው ላልተረዳው ሰው እምነት ይመስለዋል። ቁርአኑ መልስ የለውም፣ ሐዲሱ መልስ የለውም። ከጊዜ በኋላ የመጡ ሙፈሲሮች ምናምን የሚባሉ ዝተት ኮተት የሆኑ ሰዎች ከዛ ጥያቄ ሲነሳባቸው ለዛ ምላሽ ሲሰጡ፣ ጥያቄ ሲነሳ ለዛ ምላሽ ሲሰጡ፣ በዛ ጋር ቀዳዳ ሲመጣባቸው ያንን ሲደፍኑ፣ በዛ ጋር ሽንቁር ሲመጣ ያንን ሲደፍኑ፣ እንደዚህ የመጣ እምነት ነው። ቁርአን ነበር። ከዛ ደግሞ ሐዲስ ከ200 ምናምን ዓመት በኋላ ቡሃሪ መጣ። ከ250 ምናምን በኋላ እነ ሙስሊም መጡ፣ እነ አቡ ዳውድ፣ እነ ናሳኢ፣ እነ ኢብን መጃ ምናምን ከ300 ዓመት በኋላ መጡ። አሁንም የጎደለውን ሲያዩ ከዛ መዛቦች አሉ መጡ። ከዛ እነሱን የጎደሉትን ሲመጡ ፊቆች መጡ። ከዛ በኋላ እነሱን ለመሙላት ደግሞ ከ400 ምናምን ዓመት በኋላ ደግሞ ሙፈሲሮች መጡ። ከዛ በኋላ ደግሞ አሁንም አብዴት አደረገ እነ ኢብን ተይሚያ እነ ኢብን ከሲር ምናምን ደግሞ ሙሐመድ ከሞተ ከ700 ዓመት በኋላ መጥተው እነሱን እንደ መረጃ ያደርጓቸዋል። ከ700 ዓመት በኋላ ከዛ ደግሞ እነ አብዱልዋሃብ ይመጣሉ። ከስንት ዓመት በኋላ ደግሞ አብዱልዋሃብ መጣ። ከ1200 ዓመት በኋላ እነኚህ ደግሞ እነ ኡሰይምን ደግሞ ከ1400 ዓመት በኋላ መጡ። በእኛ እድሜ ያሉትን በእኛ ጄኔሬሽን ያሉት እነሱን መረጃ ያደርጓቸዋል። እስልምና ይሄ ነው። ስትጠይቁት እንደዚህ ነው እስልምና። ቁርአኑ ከዛ ምን ይላል? ለነገሮች ሁሉ አብራሪ ግልጽና የተብራራ ነው ይላል። እና አሁን ጥያቄው ላይ ብቻ መልስ ምን ፈልገው? ጥያቄው ምንድነው? ሩል ቅዱስ ማለት እሺ፣ እንቀጥል፣ ችግር የለም። አልዑለማው ወረሰቱል አንቢያ ይባላል። ዑለማ የነብያቶችን ትምህርት ነው የወረሰው። እነማ ወረሰቱል ዒልም፣ እነሱ እውቀትን ነው እንጂ የወረሱት ብርም ሆነ እንትና ወረሱ ይባል ነገር አለ። ስለዚህ ዑለማ እየተካካ ነው የመጣው። አንተ እንደምታስበው አይደለም። ይህ ነው እና ሩል ቅዱስ የሚባል እሱ የመላእክቶች አለቃ ነው የሚል ቁርአን ውስጥ አለ። ቁርአን ውስጥ ወይነሁ ለተንዚሉ ወይነሁ የመላእክት አለቃ ነው ሩል ቅዱስ የሚል አለ። ሱረቱል ሹራ ወይነሁ ለተንዚሉ ሚን ረቢል ዓለሚን የሚላል ምን አገናኘው ታዲያ? እሱ ተርጉምላቸውና ሲስቴምሽ ፈገግ ይበሉ። ተርጉምላቸው በአረብኛ ትደረቅ። አንተ ያልከውን አሁን በአማርኛ ተርጉመውና ሩል ቅዱስ የመላእክት አለቃ ለሚል የጠቀስከውን ተርጉምላቸው እስቲ። ትንሽ ሳቅ ይበሉ እነሱም። እኔ ብቻዬን በሆዴ ከምስቅ ዓለሚ ነዘለ ቢሂ ሩሁል አሚን የሚል የቁርአን ያለ ብቻ የትኛው አንቀጽ ተርጉምላቸው በአረብኛ ትደበቅ። መደበቅ አይደለም እኮ አሁን አንተ እኮ ማስረጃ ያመጣውን ሰው አወረድከው እኮ። ተርጉመው። አልገባንም፣ በቃ አልገባንም። ተርጉመው። ያው ያልከው ነው። ምንድነው እሱ ያልከው? ተርጉመው። አለቃ ነው፣ የመላእክቶች አለቃ ነው። አሁን የኡሰይሚን ኪታብ አመጣልህ። እንደዛ ነው የሚለው ካሊድ ትርጉሙ እንደዛ ነው። ኧረ በእናትህ ወላሂ እንደዛ ነው በል እስኪ። አልበለም። እኔ ለምን ታስመለኛለህ? ይሄው መረጃ መጣው ለምን አስወረድከው አንተ? እስቲ እንደገና በልና የመላእክት አለቃ ነው ብለህ ተርጉመው እንደገና በለውና ወኢነሁ ለተንዚሉ ሚን ረቢል ዓለሚን ነዘለ ቢሂ ሩሁል አሚን። እሺ ከዛ ተርጉመው ሹራ ነው ክፈትለት። አልሁም አንተ አሁን ምንድነው? ለምን ሩሁል ቅዱስ ተባለ ነው ጅብሪል አይደለም። አንድም ቦታ የለም ጅብሪል ሩል ቅዱስ የተባለበት አንድም ሽታውም የለም። ለምን ተባላት በለኝ። አልተባለም።
طيب እሺ ካልተባለስ ማለት ምንድነው? እዚህ ጋር አንተ የፈለከው ነገር ምንድነው? ግልጽ አድርገው መባል ነበረበት ነው። ቆይ አይደለም። ሩል ቅዱስ ራሱን የቻለ አካል ነው፣ ፐርሰን ነው፣ ራሱን የተቻለ ሌላ አካል ነው እንጂ ጅብሪል አይደለም። አሁን ግልጽ ሆነልህ? ሩል ቅዱስ ከአላህ የሚወጣ ቅዱሱ መንፈስ ነው፣ ፍጡር አይደለም። ሁለተኛ አርጉመንታችን ፍጡር አይደለም። አዎ ፍጡር ነው። ማን ነው እንደዚህ ያለው? ምክንያቱም ከአላህ የሆነ መንፈስ ስለሆነ ቅዱሱ መንፈስ ፍጡር አይደለም። ፍጡር ነው የሚል ወይንም ደግሞ ቅዱሱ መንፈስ ፍጡር ነው የሚል ስታነስ ፍጡር አይደለም ያለ ቅዱሱ መንፈስ ፍጡር ነው የሚል ስታነስ፣ ምክንያቱም ከአላህ የሆነ ነገር ፍጡር አይደለም። ቃሉ ልክ ያለ ቃል ፍጡር እንዳልሆነ ሁሉ ከኔ የሆነ መንፈስ ነው ስላለው እሱ የሆነ መንፈስ ፍጡር አይደለም። አሁን እዚህ ጋር አንተ አሁን ምን ማለት ነው የፈለከው? እኔ እኮ ግልጽ አልሆነም ጥያቄ። ጅብሪል ለምን አልተባለም ነው ተባለ ነው ምንድነው? አሁን እዚህ ጋር አንተ ተባለ አልወጣኝም። ምን ያህል ተባለም እያልኩህ እኮ ነው እየሞገትኩ ያለሁት። ጅብሪል ሩል ቅዱስ አይደለም እያልኩህ ነው። እሺ አይደለም ብንል አሁን እኛ ምን ችግር አለው? መላእክት ነው ብንል ጎበዝ። ስለዚህ ታምናለህ አንተ ሩል ቅዱስ ጅብሪል እንዳልሆነ? ተይ በእኔ አሁን እያልኩ ነው ወመረጃ እመጣልሃለሁ ብሏል ያለኝ አወረድኩ። እዚህ ጋር አላውቅም። ባይሆንስ አስተምረን እስኪ። እሱ ባይሆን ምንድነው? አይደለም በላ ሩል ቅዱስ ጅብሪል እንዳልሆነ ከተግባባን፣ ሩል ቅዱስ ጅብሪል አለመሆኑ ከገባህ፣ ሩል ቅዱስ ወይም ቅዱሱ መንፈስ ቅዱስ ጅብሪል አይደለም። ያ ጅብሪል ያልሆነው መንፈስ ደግሞ ካላህ የሆነ ስለሆነ ካላህ የሚወጣ ስለሆነ ፍጡር አይደለም እያለ ነው። ፍጡር ካልሆነ ደግሞ ሩል ቅዱስ የሚባል ፈጣሪ አለ ማለት ነው። ልክ ያላ ቃል ፍጡር እንዳልሆነ ሁሉ ሩል ቅዱስም ቅዱሱ መንፈስ የሚባለውም ፍጡር አይደለም ወይንም ደግሞ አምላክ ይሆናል ማለት ነው። ጥያቄዎቹ ሁሉ አንዱ እኔ አንድ ጋር ገብቶኛ አቁሙልኝ። አይካ ለማውራት የሆነ በዚህ ገብተህ በዛው አብራሩለት ቃልና ቢኒ ሆነ ቀጥ ያለ ጥያቄ ዋብያ ይህን ጥያቄ እንኳን አንተ መሐመድም አልመለሰውም። መሐመድን አይሁዶች ጠይቀውት ነበረ። መሐመድ ምንድነው የመለሰው? ይኸውልህ አንብብልህ ከራስ መጽሐፍ ቡኻሪ ላይ ጠይቀውት ነበር አይሁዶች። ምን አለ? ይኸው ሐዲሱን ማየት ትችላላችሁ። ከአቢ መስዑድ የተዘገበ ሐዲስ ነው። እሺ ብሎ ነው ጠይቁት። እንደተላለፈው እሺ ኩላም በበላን አዳምጣ ተጠይቆ ነበር። በአዳምጥ ሱራ 17:85 ይመልስላል። ተረጋጋና አዳምጠው። ቴንክ ዩ። እሺ በመዲና ፍርስራሽ ቦታዎች ስንሄድ እርሳቸው የተምር ዛፍ ደገፍ ብለው ቆሞ ሳለ የተወሰኑ አይሁዶች በቦታው አለፉ። ከፊሎቻቸው ለከፊሎቻቸው እንዲህ አሉ፣ ስለ ሩህ ጠይቁት፣ የተወሰኑት ደግሞ አትጠይቁት አሉ። ከዛ እሺ የምትጠሉትን መልስ አይሰጣችሁም አሉ። ከፊሎቹ ግን እንጠይቀዋለን በማለት ከእርሱ ውስጥ አንዱ ከፊታቸው ቆሞ የቃሲም አባት ሆይ አለው፣ መሐመድን ማለት ነው። ሩህ ምንድን ነው ብሎ ጠየቀው። ዝም አለ መሐመድ። ዘጋቢው እኔም ራእይ እየወረደላቸው መሆኑን ተገነዘብኩ አለ። በራእይ የተገነዘበው ለምንድን ነው? መሐመድ ራእይ ሲወርድለት በቀዝቃዛ አየር ላይ ኢማጂን ላበላብ ሆኖ ማለት ነው ጥምቅ ያደርገዋል፣ ራሱን ያመዋል፣ በጣም ይጨነቃል። ስለዚህ ተገነዘብኩ አለ። ጠበቅኳቸው፣ ራእይ ሲወርድላቸው የሚታይባቸው ልዩ ሁናቴ አለቀ አለ። ይሄ ማለት መጨነቁ፣ እንደ ግመል እንደ ንብ መጮሁ ምናምን ነገር ማጓራቱ እሱ አለቀ። እንዲህም አለ ከሩህ ይጠይቁሃል። አሁን ወህይ ወረደ፣ መገለጥ ወረደ። ከሩህ ይጠይቁሃል፣ ሩህ ከጌታ ነገር ነው፣ ከእውቀትም ጥቂትን እንጂ አልተሰጣችሁም በላቸው። 17:85 አላህ መገለጥ አወረደ። ሙሐመድ ሲጠየቅ ምንድን ነው ያለው? ወየስአሉነከ አኒ ሩህ ቁል ሩህ ሚን አምሪ ረቢ ወማ ኡቲቱም ሚነል ዒልሚ ኢላ ቀሊላ የሚለው ነው የቁርአን አንቀጽ ይመስላል። ያ ስለዚህ መልስ ከመስጠት ይልቅ ከሩህም ይጠይቁሃል፣ ሩህ ካላህ ዘንድ ነው፣ ከእውቀት ጥቂትን እንጂ አልተሰጣችሁም በላቸው። ስለዚህ ሩህ ጅብሪል ቢሆን ኖሮ በቀላሉ ምን ብሎ መመለስ ይችል ነበረ? እናንተ እንደምትሉት ቢሆን ኖሮ
ጅብሪል ነው ሩህ ምንድን ነው? እሱ የምትጨቃጨቁኝ ይል ነበረ ነው። ከሩህ የሚጠይቀው ነፍስ ማለት ናት። ነፍስ ናት እኮ ሩህ ማለት አይደለም። ነፍስ ራሱን የቻለ ነፍስ ይባላል በአረብኛ። ሩህ ነው። ነፍስ ደግሞ ለብቻ ነፍስ ራሱን የቻለ በአረብኛ ነፍስ ተብሎ የሚጠራው ሩህ ማለት ነው። አይደለም በአረብኛ ነፍስ ተብላ ትጠራ። ምን አልከኝ? ዋህብያው ልጠይቀው ዋህብያው አምር ረቢ ማለት ምን ማለት ነው? አምር ረቢ ማለት ምን ማለት ነው? አመረ ረቢ ምን ማለት ነው? አንዴ ስልክ ገብቶብኝ ነው። እስኪ ምን አልከኝ? እሺ አምር ማለት ምን ማለት ነው? ረቢ የሚለውን ተወና አምር ማለት ምን ማለት ነው? አንዴ ስልክ ገብቶብኛል። የምትሉት አይሰማም። አምር ማለት ምን ማለት ነው እያለህ ነው። ሌሎቻቸው ይመልሱ እስቲ። አምር ማለት ምን ማለት ነው? ትርጉሙ ራሱ ትክክል አልተረጎሙትም። አሁን አምር ማለት አሁን ቃል ሲያነቡ የነበረው ትርጉሙ ትክክል አይደለም። አምር ማለት ነገር ማለት አይደለም። ነገር ማለት ሸይ ማለት ነው። አምር ማለት ምን ማለት ነው? እስቲ እዚህ ውስጥ ያላችሁ ሙስሊሞች አምር ማለት ምን ማለት ነው? እስኪ አሁን መጥቻለሁ። እሺ አምር ማለት ምን ማለት ነው? አምር ማለት ትእዛዝ ማለት ነው። ትእዛዝ። ጥሩ ጎበዝ። ስለዚህ ሩህ ማለት የአላህ ትእዛዝ ነው እያለ ነው። ነፍስ ሳይሆን ከሩህ ይጠይቀዋል። ሩህ የአላህ ትእዛዝ ነው እያለ ነገር አይደለም። ትእዛዙ የአላህ ትእዛዝ ፍጡር ነው። ዋህብያው የአላህ ትእዛዝ ነው። ፍጡር ነው ወይ? የአላህ ትእዛዝ ፍጡር ነው? ለምሳሌ በቁርአን ላይ አታድርግ፣ እንዲያርግ፣ እንዲያታድርግ ብሎ ተናግሯል፣ አዟል በቁርአን ላይ አይደል? ስለዚህ የአላህ ትእዛዝ ፍጡር ነው። ከአላህ የሚወጣ የሱ ትእዛዝ ነው። ፍጡር ነው እሱ። ፍጡር ነው። የአላህ ትእዛዝ ፍጡር ነው። ሰምታችኋል። ምን አልክ ዋህብያው? ድገመው እስኪ። አዎ እያልኳቸው ነው። ድገሙ። የአላህ ትእዛዝ ፍጡር ነው። ኖ ተሳስተህ። ጣልቃ ትግባ። ስለዚህ በቁርአን ውስጥ እንዳለ የተሰጡት ትእዛዞች የአላህ ንግግሮች ፍጡር ናቸው ማለት ነው። ቴንኪው። ቀጥል ቢኒ። ይሄው ወንድምህ ከታች ያለው እሱ ምናልባት የተለየ ሀሳብ ካለው እሱ ይናገር። ዋህብያው መልሶልናል፣ ትክክል ተርጉሞልናል። ነገር ብለው የተረጎሙት ውሸት ነው። ነገር ሳይሆን ነገር ለማለት ሸይ ነው የሚባለው። አምር ማለት ትእዛዝ ማለት ወይ ደግሞ ጉዳይ ወይም አፌር ወይ ደግሞ ኮማንድ ተብሎ ነው የሚተረጎመው። እሺ ወንድማችን አንተ ያለ ትእዛዝ ፍጡር ነው ብለህ ትላለህ? ማፍጠሪያ ነው። ትእዛዙ ማፍጠሪያ ነው እንጂ ፍጡር አይደለም። ፍጡር አይደለም። ስለዚህ ከሩህ ይጠይቁሃል የሚለው ስለ ነፍስ አይደል? ነፍስ ደግሞ የተፈጠረች ስለሆነች ማለት ነው። ስለዚህ ሩህ የተፈጠረ ያለ ትእዛዝ ነው ማለት ነው አይደል? አይደለም። ጥያቄው ራሱ ሲጀመር እነዛ የመካ ቁረይሾች ሲጠይቋቸው ማለት ነው አይሁዳውያኖች ሲጠይቋቸው ስለ ሩህ ወይ ስለ እስትንፋስ ነው። ስለ ሩህ ማለት አይደለም ለነፍሲቷ ማለት ነው። ሩህ ማለት እስትንፋስ አይደለም። እዚህ ጋር ሩህ ማለት ሁለት ነገር ነው። አሁን ስለ ቀደሙ ራሱ ብንመለስበት ስለ ጅብሪል ነው የሚያወራው። ሱራ ነህል ሩህ ያለ ትእዛዝ ነች። አይ ወንድም እንዴ ስም ሩህ ያለ ትእዛዝ ነው። ያንተ ነፍስ ያለ ትእዛዝ ነች ማለት ነው። ቁል ሩህ ሚን አምሪ ረቢ ብለዋል። ገባኝ። ያንተ ያለ ትእዛዝ ከሱ የሆነ አንተ ያንተ ነፍስ ቆይ ስማ ወንድሜ አንዴ የአላህ ትእዛዝ ያንተ ነፍስ ነው ወይ ነው እኮ የአላህ ትእዛዝ መፍጠሪያ ስለሆነ ፍጡር ያንተ ነፍስ ነው ወይ? የአላህ ትእዛዝ ያንተ ነፍስ ነው ወይ ነው ጥያቄው። አዎ የኔ ነፍስ ብቻ ሳይሆን የሁሉ ፍጥረት
ትእዛዙ የሁሉም ፍጥረት ነፍስ ነው አይደል? ያለ ትእዛዝ አዎ ኩን ፈየኩን ብሏል። በእሁን ይሆናል። ስለዚህ አንተ ነፍስ በእሁን ይሆናል። አሁን ቅድም ምን አልክ? ያለ ትእዛዝ ያልተፈጠረ ነው መፍጠሪያ ነው ብላል። ስለዚህ አንተ ነፍስ ያለ መፍጠሪያ በቴንክ ያለ ቆይ ስለዚህ አንተ ነፍስ ፍጡር አይደለም ያለ መፍጠሪያ ነው ማለት ነው። ተፈጠረ አይደለም ትእዛዙ ሁም በሚሆን ነፍስ አይደለም ሁን አለ ሆነ ኩን ፈየኩን ነው። አትቀላቅላ ነው አይደለም አትቀላቅል። ቅድም ምን አልክ? ቆይ ስማ፣ ወይም ሐሳብን የምትቀይር ከሆነ ስማ። ቅድም ምን አልክ? ያለ አምር ወይም ያለ ትእዛዝ ፍጡር አይደለም መፍጠሪያው ነው አልክ። አሁንም ተግባባ። ቆይ ያ ማለት ደግሞ የኛ ነፍስ ነች ያልክ አይደለ? በሁሉም ነው ሩህ ማለት እሺ የሁላችሁም ነፍስ ነች አይደለ? ስለዚህ አሁን ያለ ትእዛዝ ያንተ ነፍስ ከሆነች ያለ መፍጠሪያ ያልተፈጠረ ከሆነ ያንተ ነፍስ ያልተፈጠረች ነው። እንደዛ አይደለም፣ እንደዛ አትረዳ። ይኸውልህ ቃሉ ሁን እንዴት ነው የሚገባው? ልጅ ኩን ፈየኩን ማለት ሁን አለ ሆነ ተፈጠረ ትእዛዙ ማለት። ስለዚህ ስለ ነፍስ አይደለም የሚናገረው። ስለዚህ መፍጠሪያው ከሆነ ስለማንኛውም ነገር ውስጥ ይገባል ይካተታል። ስለ ነፍስ አያወራም። ቆይ ይኸውልህ ስለ ሰማይ ምድር ሁሉም ነገር አርጊመንት ሳይገባ አታውራ ዝም ብለህ። እሺ አርጊመንት ይግባህና የሚነገረው ነገር ሳይገባ አታውራ። መጀመሪያ ያልተፈጠረ የተባለው ሩህ ነው። ከሩህ ይጠይቋል። ሩህ የአላህ ትእዛዝ ነው ተባለ። ስለዚህ ስለ ሩህ ነው የሚያወራው። ሙሐመድ ራሱ ያለ መፍጠሪያ ሆነ ብላ አንዴ ስማ፣ አርጊመንት ስማ አንዴ። ያለ አላህ የሚፈጥርበት ሌላ ነገር አለው ያልተፈጠረ ነው ብላ። እሺ ተስማማን። እሱ ቃል የሚያወራው ስለ ሩህ ነው። ስለኛ ሩህ ነው ብለህ ካልክ አንዴ ስማ፣ አርጊመንት ይግባ። ዝም ብለህ ብታወራ እኮ መደናቆር ነው የሚሆነው። ይግባ በቃ ከተረዳ አንዴ ስማ። ስለዚህ ያ ነፍስ ያንተ ከሆነ የአላህ ሩህ ወይም ሩህ ከሩህ ይጠይቋል የተባለው የእኛን ነፍስ የሁሉንም ሰው ነፍስ የሚወክል ከሆነ እሱ ደግሞ ያልተፈጠረ ነው ብለሃል ቅድም። ካልተፈጠረ ነፍስ አልተፈጠረ ነው እያልኩ ያለሁት ቃሉ አይደለም። ሩህ ነፍስ ነው ማለት አይደለማ። አምር ማለት እኔ ያልኩህ አምር ላይ ነው ትእዛዙ ነው እንጂ ሩህ እኮ ትእዛዙ አልተፈጠረ ነው አይደል? ትእዛዙ መፍጠሪያ ነው። አዎ ስለዚህ አሁን እያወራ ያለው ስለ ትእዛዙ ነው እንጂ በትእዛዙ ስለተፈጠረ ነገር አይደለም እያወራ ያለው። መሐመድን የሚጠይቀው ስለ ሩህ ይጠይቃል። ቆይ ስለ ሩህ የተባለው እዚህ ጋር ቢኒ አንዴ ሰማኝ። ሰማው ከደል አንዴ ሰማኝ ፕሊዝ። እሺ እስቲ እዚህ ጋር መሐመድ የተጠየቀው ስለ ሩህ ነው አይደል? እንዴት ነው? ምንድን ነው ስለ ሩህ ምንድን ነው አለ። ከዛ አላህ ምን ብሎ መለሰለት? አንዴ ፕሊዝ እየተግባባ እንድንሄድ ልጨርስ። ሩህ ማለት ምን ማለት ነው አሉ። ሩህ ማለት ምን ማለት ነው? እውነት ነው ጥያቄው ለሁላችንም ነው። ለምን እስትንፋሱ በእኛ ውስጥ ስላለ ማንም ሰው ያየ ሰው የለም። ስለ ሩህ ገብቶሃል አይደለም? አይደለም አልታየም፣ አይታወቅም። አታብራራው መጀመሪያ ቁርአን ገባ አይደል? ስለ ሩህ ይጠይቋል ተባለ። ቆይ ስማ፣ ስለ ሩህ ይጠየቁት አይደለ መሐመድን። ከዛ አላህ ምን ብሎ መለሰ? ወደ እሱ መለሰ። መሐመድ ምን አለ? መሐመድ ከሩህ ኧረ ስማ ወይዳል ከሩህ ይጠይቀዋል አሉት። ከዛ በኋላ ስለ ሩህ ሲናገር አላህ መልሶ ከአላህ የሆነ ትእዛዝ ነው አለ ሩህ። ስለዚህ የሆነ ትእዛዝ ያልተፈጠረ ነው። ቴንክ ዩ። አሁን አንተ እየተናገርክ ያለው ስለተፈጠረው ስላንተ ነፍስ ነው። መሐመድና ቁርአኑ አላህ የሚለው ደግሞ ስለሱ ትእዛዝ ስላልተፈጠረው ስለሱ ትእዛዝ ነው። ስለዚህ ስለ አንተ ነፍስ ሳይሆን እየተናገር ያለው ቁርአኑ እዚህ ጋር መሐመድ ያለው ደንቆሮ ጋር ታውራለህ። ደንቆሮች ናቸው አንተ መደነን እውነት አይገባቸውም። በቃ ደንቆሮ ናቸው። እፎ ይቀጥል። ደንቆሮ በመድኃኒዓለም እንዴት ነው የሚገባው? አላህ ነው የገባው። አላህና መሐመድ ገብተው ነው። ይቅርታ አድርግለት። ካልተሳደቡ መልስ የመለሱ አይመስላቸውም። እንደዛ ነው ቢኒ። እኔ ጨርሻለሁ ወንድሜ። እኔ በቃ ምንም ትራክ አልተግባባንም። አይደለም አልተግባባንም። መሐመድ ወደ አላህ መለሰው ምክንያት አይደለም። መሐመድ ያለ ይኸውልህ ጥያቄው ራሱ ወደ ፈጣሪ ነው አይደል መለሰው። እሱ አይደለም የተጠየቀው አላህ መለሰ። ስለዚህ ነገር ሁሉ እኔ
ወማ ኡቲቱ ሚን العلم ኢላ ቀሊላ አለ። እኔ የተሰጠኝ እውቀት ማለት ነው ትንሽ ነው አለ ከአላህ ዘንድ እኔ አላቅም ለማለት ነው። እሺ አሁን ስንቶና አሁን ምን ቆይ ይኸውልህ መሐመድ ካልገባ ወይ ማይክን ያዝ ይቅርታ፣ ወይ ሌላ ሰው የተሻለ ሰው ካለ ሌላ ሰው ይናገር። አንተ የምትለው ነገር ራሱ አልገባ። ቁርአኑ የሚለው ቆይ ስማ፣ ቁርአኑ የሚለው መሐመድን ከሩህ ጠየቁት፣ አላህ መልስ ሰጠ። ከሩህ ይጠይቁሃል አለው መሐመድን። እሺ ከሩህ ከአላህ የሆነ ትእዛዝ ነው በላቸው ነው። ስለዚህ ሩህ የአላህ ትእዛዝ ነው እንጂ አንተ የሰው ነፍስ ነው ያልከው ተሳስተሃል። የሰው ነፍስ አይደለም፣ ሩህ የአላህ ትእዛዝ ነው። ትእዛዙ ደግሞ ቁርአን የአላህ ትእዛዝ ነው። አንዴ ስማ፣ ቁርአን ራሱ የአላህ ትእዛዝ ነው። ቆይ ቁርአን ራሱ የአላህ ትእዛዝ ነው። አንተ ቁርአን ነፍሴ ነው እያልክ እኮ ነው። ተረጋጋ እንዴ ስማና ከዛ በኋላ አይደለም አንዴ ማይክን ያዝ፣ አዳምጥ። አንዴ ስማ፣ መሀል አትግባ። ይኸውልህ ከሩህ ይጠይቋል። ሩህ ከአላህ የሆነ ትእዛዝ ነው ተብሎ ነው የተመለሰለት። ትራክ አድርግ፣ ተከታተለኝ፣ ተመለስ። ስለ ነፍስ አይደለም የሚያወራው። ያ ትእዛዝ ደግሞ ምን ብለኛል ቅድም? ያልተፈጠረ ነው። በመጀመሪያ መፍጠር ነው የሚል ማስረጃ የለም። ትእዛዙ ነው ነው የሚለው በቃ። ስለዚህ የአላህ ትእዛዝ ነው ነው የሚለው። የአላህ ትእዛዝ ደግሞ የተፈጠረ ነው አይባልም። ምክንያቱም ቁርአን ያላህ ትእዛዝ ስለሆነ ያልተፈጠረ ስለምትሉ። ስለዚህ ስለ ነፍስ አይደለም የሚያወራው፣ ሩሁል ቅዱስ ነው። ስለ ሩሁል ቅዱስ ማለት የአላህ ትእዛዝ ነው። አላህ የሚያዝበት የአላህ ትእዛዝ ራሱን የቻለ ፐርሰን ነው። ስለሱ ነው የሚናገረው እንጂ ስለ እናንተ ነፍስ አይደለም። እንደዛ ካልክ ስለኛ ነፍስ ነው የምትል ከሆነ ያንተ ነፍስ ያልተፈጠረ የአላህ ትእዛዝ ነው ብለህ መቀበል መቻል አለብህ። የቁርአኑ ሐሳብ በዚህና በዚህ መካከል ነው የሚዘዋወረው። አንተ ሌላ ነገር ውስጥ ነው ያለው። ከገባህ በዚህ መልኩ አርጊመንትን አስተካክለ ለመመለስ ሞክር። ካልገባህ ግን ዝም በል ማለት ነው። እና አፎ ይቀጥል። ሁለት አንድ አያና አንድ ሐዲስ ነው የቀረበው። በነገራችን ላይ ቃል ያቀረበው አንዱ ሐዲስ ሙሐመድ እንዲህ ተጠይቀው ስለ ሩህ ራሱ እንዲህ ብሏል ብሎ ሐዲስ አመጣ። ሌላ ደግሞ ቅድም ከካሊድ ጋር የተወያያችሁት የነበራችሁት ሩህል ቅዱስ ራሱ ሌላ እንትን ነው እንጂ ጅብሪል አይልም ለማለት የተፈለገው ነገር ላይ ነው። ገብቶኛል አግሪመንቱ። ግን እዚህ ጋር ሙፈሰሮቹ የሚያስቀምጡት ሩህል ቅዱስ እስቲ ቁርአኑን ራሱ ከፈተው አንድ ቃል የኔን ጥያቄ አትመልስልኝም? የአንተ ጥያቄ እኮ መለስኩልኝ። ምን እንዳልኩ ታውቃለህ? ያንተ ነፍስ ያልተፈጠረ ነው። ያላህ ትእዛዝ ያላህ ትእዛዝ ነው። ሩህ ሰምታችሁታል። አሁን ሲቀይር ኦኬ ቴንክ ዩ ያላህ ትእዛዝ ነው ያንተ ነፍስ በቃ ቴንክ ዩ አዲስ ስለዚህ ያላህ ተፈጠረ ነው። ቅድም ያልኩህ ቆይ ልጨርሳ አንዴ መልስ፣ ባጭሩ መልስ። እሺ ልመልስልኝ። ቆይ ያንተ ማለት የኛ ነፍስ ነው። ቆይ አንዴ ስማ። ሩሁል ቅዱስ ማለት ሩህ ማለት የአላህ ትእዛዝ ነው ብለኸኛል አይደል? የአላህ ትእዛዝ ደግሞ የኛ ነፍስ ነው ብለኸኛል አይደል? ሚን አምሪ ረቢ የሚለው ላይ ነው። ሚን አምሪ ረቢ የአላህ ትእዛዝ የሚለው ላይ ነው እኔ ቁሜ የተናገርኩት ያለው ስለ ሩህ አይደለም። እሺ ከዜሮን ጀምር። ስለ ሩህ እኮ ነው ያላህ ትእዛዝ የተባለው። በመጀመሪያ ከሩህ ይጠይቀዋል። እሱ ይኸውልህ ቁርአኑ ራሱ ምን ይላል? ሩህ ማለት ሚን አምሪ ረቢ ከሱ ዘንድ የሆነች ትእዛዝ ነው። ጋበስ ከማዘን ከሱ ዘንድ ጋበስ ከማዘን ያንተ ያዘው ምንድነው? እሱ ሩህ ምንድነው? አንዴ ከቢቢኒ በማይኪን አንሳ እንደወያይ አላህ ዘንድ ነው። ምንድነው ግን ሩህ ምንድነው? ትእዛዝ ነው አይደለ? ትእዛዝ ነው የመጣ ትእዛዝ ማለት ነው። ቴንክ ዩ ቆይ የመጣ ምናምን ኪስ ከተተው ከአላህ ዘንድ የሆነ ሩህ ማለት ከአላህ ዘንድ የሆነ ትእዛዝ ነው። ትእዛዙ ፍጡር ነው ፍጡር አይደለም? የአላህ ትእዛዝ ራሱን የቻለ መፍጠሪያ ነው እንጂ ፍጡር አይደለም። ሩህ ደግሞ የአላህ ትእዛዝ ነው አይደለ? በአላህ ትእዛዝ ይኸውልህ አንድ ነገር ይግባይ ስለ ሸሪዓው የመጀመሪያውን አርጉመንት ፈየኩን የሚባል አለ። ፕሊዝ ወዳራደ ሸያን አየቁሉ ፈየኩን ውስጥ አይደለም። ኖ አትሳሳት። እዚህ ጋር ሌላ መንገድ ትግባ። አዳምጥ። ሁን ካላህ የሆነ ሩህ ካላህ የሆነ ነው አልከን። ምንድነው ካላህ የሆነ ምን ትእዛዝ ነው። ካላህ የሆነ ትእዛዝ ደግሞ ፍጡር አይደለም አልከን። እናመሰግናለን። ስለዚህ ሩህ ካላህ የሆነ ትእዛዝ ፍጡር ያልሆነ ነው ማለት ነው። እና ልንገርህ አትሳሳት። ምን ነው የምትሳሳተው? ቃሉ ፍጡር አይደለም። የተፈጠረው ነፍሲቷ ግን ፍጡር ናት።
ማን ነው ነፍስ ያለ? እኔ ስለ ነፍስ አይደለም እያወራለሁ፣ ስለ ሩህ ነው እያወራለሁ። እሱ ነው ሩሁ ራሱ ነፍስ እኮ ነው። ነፍስ አይደለም ሩህ፣ አይገናኙም። ባሉሽ አመሰግናለሁ። ለምን እንደሆነ ታውቃለህ? ነፍስ ራሱን የቻለ አይደለም። አዳም ነፍስ ራሱን የቻለ ነፍስ ይባላል። በአረብኛም ሩህ ተብላ ይጠራል ነው። ቆይ ላሳያ። በሙፈሲሮችም አንድ ቃል ክፈትልኝ። ቃል አለ። የቱ ልክፈተው? ሰባ ሁለትን አንዴ ክፈተው። እሺ አንተ ብልያ ነፍስ ራሱን ችሎ ነፍስ ተብሎ ይጠራል በአረብኛ። ኦኬ ሩህ ነው የሚለው የኛው አረብኛው ኢብን ችግር የለውም። እንዳልከው እንስማማ። ሩህና እንትን ዲፈረንት አለች። ችግር የለውም። ሩሁ ነፍስ ነው የሚለው አይደለ? ችግር የለውም። ስለዚህ ነፍስ በአረብኛው ነፍስ ይባላል። በአረብኛው ወደ እንትኑ እንመለሳለን። ወደ እንትኑ እንድንሄድ ነው። ስለዚህ በአረብኛ ነፍስ ራሱን የቻለ ነው። ሩህ ራሱን የቻለ ነው። እንትናን ኢብን ከሲርና እንደ ክፈትልኝ ተፍሲሩን ሱራ 17 ተፍሲሩን ሱራ 17 ራሱ የተለያየም እንደሆነ ለማስተባበል የሚሞክሩም የተለያየ እንደሆነም ላሳይ። ስለ ሩህ ቅዱስም ተከፍቷል። ጅብሪል እንደሚል ያስቀምጥልሃል። ችግር የለው። ስለዚህ ነፍስ በቁርአን ውስጥ ራሷን ችላ ነፍስ ነው እንጂ የምትባለው ሩህ አትባልም። ራሱን የቻለ ሩል ቅዱስ የተለየ ነው። ነፍስ ሌላ ነው። ሩል ቅዱስ ሌላ ነው። ጅብሪል ሌላ ነው። የሚገናኝ ነገር የለም። እስቲ ተፍሲሩን አንተ አውጣው። ስለ ሩል ቅዱስ የሚል ሱረቱ ናህል 102 ላይ ተፍሲሩን ክፈትልኝ። ማን ነው ተፍሲር? ቁርአን ሄደዋል። ኢብኑ ከሲር ቁርአን ሄደዋል። ሱራ 2 ሱራ 17 85 ያ ጋር 17 85 ስለዚህ በደንብ አሰቡ፣ በደንብ እንትን በሉ። ተፍሲር በደንብ እንትን በሉ። አንድም ቦታ ላይ ሩል ቅዱስ ገብርኤል ነው የሚል ጅብሪል ነው የሚል በአረብኛ ተፍሲሩን በአረብኛ አድርገልኝና እዛ ጋር እንደዛ ከሆነ ወደ ቁርአኑ መልሰው። በአረብኛ ጅብሪል ብሎ እንደሚያስቀምጥ ኢብኑ ከሲርም ማለት ነው። ቁርአኑ ላይ መልሰው አሳየን። ጅብሪል የሚል ሩል ቅዱስ ጅብሪል ነው የሚል አንድ ጥቅስ አንተ አሁን ቁርአኑን የፈለከው ከቁርአኑ ውስጥ ነው ጅብሪል ብሎ መጥቀስ እንትን የምትል ሩል ቅዱስ ማለት ጅብሪል ነው ማለት ከተፍሲርም ከሆነ ነብዩ ነው ያለው ወይንስ ዝም ብሎ? ኢብን ከሲር መቼ ነው የመጣው? የማን ነው የፈለገው? የማን ተፍሲር ነው የፈለገው? ኢብኑ ከሲርን ማንኛውን ተፍሲር ነው የፈለገው? እኛ ኢብኑ ከሲርን እንቀበለዋለን። ከብቶ ካለ ኢብኑ ከሲር መቼ ነው የመጣው? ችግር የለውም ትቀበላላችሁ። አንተ ልትገደል በነብዩ ጊዜ የነበረ ሰው ነው። ችግር የለውም። በመሐመድ ጊዜ የነበረ ሰው ነው። ኢብኑ አባስም አስቀምጠዋል ስለ ተፍሲር። አንተ እኮ ችግር የለውም እናያለን። በመሐመድ ጊዜ ነበር ራሱ በመሐመድ ጊዜ ነበር ቃሉ ራሱ ሰጥያል እኮ ለምን ትደርባለህ? በእናትህ ኢብኑ ከሲር መቼ እንዳለ ለኦዲየንሱ ነገራቸው። የምትመሩበት ሃይማኖት ብላችሁ የያዛችሁት አፕዴት ያደረገ ነው ወይንስ እውነት በመሐመድ ጊዜ ያለ ሰው ነው የሚለውን ለኦዲየንሱ ነገራቸው። ኢብኑ ከሲር መቼ የነበረ ሰው ነው? ስለ ህይወት ታሪኩን አሁን ሌላ ሪስ ውስጥ አንግባና የምትቀበለው መጽሐፍ ታዲያ ንገረና። ትናንትና የመጣን ሰውዬ ልትነግረን ነው እንዴ? ሌላ መንገድ አትሂድ አንተ። ስለ ተፍሲሩ እንሂድና መጽሐፉን ብቻ ይበቃል። በቃ መልሰው ወደ ቁርአኑ ይበቃል። ሚታክ
በደንብ አስተውሉ። ኢብኑ ከሲር ማለት መሐመድ ከሞተ ከ700 ዓመት በኋላ የመጣ ተረት ተረት የጻፈ ሰው ነው። እስልምናን ለመታደግ ኦልሞስት ከ800 ዓመት በኋላ የመጡ ናቸው። ከ800 ዓመት በኋላ መጥቶ እስልምናን የሚታደግን አካል ሳይሆን ቁርአንህ እንደዛ ይላል ወይ? ሩል ቅዱስ ማለት ቅዱሱ መንፈስ ጅብሪል ነው ይላል ቁርአን ካላለ ከ700 ከ800 ዓመት በኋላ የመጡትን ሰዎች እሱን ተረት ተረት እስልምና ላይ ዳውት ሲነሳባቸው ለማረም የቦጫጨሩትን እሱን ቀዳችሁ ሽንት ቤት ተጠቀሙበት። አይደለም ይቅርታ አይደለም ይሄ አንተና ኢብን ከቲር ብላል ሰነድ ጠቅሰ ኢብን ከቲር ከየት እንዳመጣው ትነግረናለህ። ከራሱ ነው ያመጣው ወይስ ከመሐመድ ሰንቱ? ሰነድ ጠቅሰ እስከ መሐመድ ድረስ የሚደርስ ሰነድ አምጣና ኢብን ከቲር እንደዛ ብሎ የፈሰረበትን አምጣ ማስረጃ። ካልሆነ ከራሱ ነው የተናገረው አንቀበልም። ቃል አንድ ቁርአኑን ከፈተልኝ ሱራ ናህል 102 ላይ መጀመሪያ ነው ኢብን ከቲር ብላል አይደለም። መጀመሪያ ቁርአኑ ሰነድ ጠቅሰ እስከ መሐመድ ሰንቱ መጀመሪያ ቁርአኑን አድርግልኝ። ቃል 102 ሱራ ናህል ከትርን ትተዋል ማለት እኛ ሰነድ ተደውይላል ሰነድ ተጠቅሳል አይደለም። ዛሬ መጣችሁ አይደለም 1447 ይኸውልህ ከቢኒ 1447ኛውን ይዟል ቁርአን። አንተ ዛሬ ቁርአኑን ስህተት ነው እዚህ ጋር ብለህ ማውራትም አትችልም። 1400 ብዙ አይደለም ወንድማችን ነብዩ መሐመድ 1400 ብዙ አይደለም። ሐዲስ ኪዳን ከ2000 ያለፈ ታሪክ ነው ያለው። ብሉይ ኪዳንን ደግሞ ምታው የስንት ሺህ ዓመት ታሪክ እንደሆነ። ስለዚህ 1400 ትልቅ ታሪክ አድርገን እንዳታስበው፣ ትናንትና መጽሐፍ ነው። ከዛ እሱም ደግሞ ለ1000 ታሪክ ማምጣት ስለማትችል እሱ ካለፈ ከ700 ዓመት በኋላ ያብራሩት ብለህ የዛሬ 700 ዓመት የተጻፈን ታመጣልናለህ። በቃ አጭር ቃል አይደለም። እፎይ ድምፅ ትክክል አለም። ቢኒ ያስተካክል። ቁርአኑን አልጠይቅ። ድምፅ ትክክል አለም። ቢኒ ያስተካክል። ሚንጫጫ ነገር አለ ስር። እፎይ ኦኬ። አሁንስ የሆነ ነገር አለው። እሺ አሁን አፋርግ ድምጽ ነው። ኦኬ እቺን ብቻ ልናገርና እንትን ይበል። ይኸውልህ ወንድማችን እኛ ቁርአኑንም አልጠየቅንም ሐዲሱንም አልጠየቅንም። እኛ እያልን ያለ 1400 ዓመት ምናምን ሞላው ምናምን ተወና ኢብን ከቲር ብላል። ኢብን ከቲር ከየት አመጣው? ቁርአን ላይም አላገኘው፣ ነብዩ መሐመድም አልተናገረው። ከየት አምጥቶ ነው የፈሰረው? እንደዛ ሰነድ ጠቅሰህ ከየት እንዳመጣው ሰነድ ጠቅሰህ ማስረጃ ስጠን ነው። ቁርአን ያልተናገረውን የሆነ ሰው እየተነስቶ አንተ ቁርአኑ ራሱ ተረድተካል። ቁርአኑ ምን እያለ እንደሆነ ተረድተካል። አያው ራሱ ነዘለ ቢሂ። እሺ አሁን ቁርአኑን ክፈቱልኝ። እሱ ሌላ ነው እንሄዳለን። ለፈሰረልኝ ቁርአኑን ክፈቱልኝ። ምን እንደምናገር ማን ነው ይዞ ከአላህ ዘንድ ነዘለ ቢሂ ቁል በላቸው ያልኩ ቆይ ኢብን ከቲርን ትተዋል። ቆይ ወደዛ እንሄዳለን። ችግር የለውም። ኢብን ከቲርን ትተዋል። አስቀምጠው። ችግር የለውም። አልቀበልም። ኢብን ከቲር በጣም አልቀበልም። ኢብን ከቲር ከታ ችግር የለውም። አልቀበልም ብለህ ካለ ቁርአኑ ራሱ ኖ አንተ ኢብን ከቲር ይዞ የመጣ ከአላህ ዘንድ ማን ይዞ የመጣ ለጥፋለሁ። ፕሊስ ተረጋጋ። ቁርአን ላይ ምንም የረዳ ነገር የለም። አይደለም። ማን ነው ይዞ የመጣ ከአላህ ዘንድ ሩል ቅዱስ ይዞ መጥቷል። ጅብሪል ይዞ መጥቷል። አላህ አውርዶታል። ሶ ዋት ኢዝ ዮር አርጉመንት? ቻሌንጅ አድርገኝ እስኪ። አንተ አሁን ቻሌንጅ አድርገኝ እስኪ። ቻሌንጅ አድርገኝና አንተ አሁን እርታኝ። ሩል ቅዱስ አንጥቶታል፣ ጅብሪል አንጥቶታል፣ አላህ አንጥቶታል። ቻሌንጅ አድርገኝ። እኔ ከዚህም በፊት መረጃ ትፈልጋለህ? ትንሽ መረጃ ትፈልጋለህ? እያነበብኩ ነው። ጥሩ እያነበብኩ ነበር፣ ግን እዚህ ጋር ተሳስተህ መረጃ ትፈልጋለህ ወይ? ነጥብ ጥላል። ምንም አልጣልኩም እኮ። ከጣልኩ አሳየኛ እስቲ። ተፍሲሩ አይሆንም፣ ወደ ጅብሪል አያመላክትም። የምን ተፍሲር ከ1400 ዓመት በፊት ለነበረ ከ800 ዓመት በኋላ
እስልምና ላይ ጥያቄ ሲነሳባቸው ተረት ተረት የጻፉትን ሰዎች ልታመጣልኝ ነው? ወይንም እነ ሁሴሚንን ልታመጣ ነው? የዛሬ 20 ዓመት የነበሩ ሰዎችን አንተ ቁርአኑ ራሱ ቻሌንጅ አድርገኝ። ቆይ ቁርአኑ ተረት ተረት ነው። ቁርአኑ ራሱ ተረት ተረት ነው። ቁርአኑም ተረት ነው። ለተረቱ ደግሞ ሌላ ተረት ጻፉ። ያ ተረቱን ለማቆም ሌላ ተረት ጻፉ። ስለዚህ ምንም የምትከራከረው ነገር የለም። በልቸው ትከራከራለህ። የትም እንዳትሄድ ነገር አይደለም። ዘግተኸዋል። ተረት ተረት ስላልክ ምንም የምትከራከረው ነገር የለም። ተረት ተረት ብለዋል። ፕሊዝ ተረት ካልሆነ የእውነተኛ ሃይማኖት ነው ብል እኮ ለምን እንትን ላለው ወጣ። አርጉመንት በደቂቃ ውስጥ ሲመታበት ወጣ። እሱ ያሰበው ምንድነው? እሱ የሚፎግሯት አለች። ማን ያወረደው ቁርአንን? ሰው ማን ያወረደው? ጅብሪልም አውርዶታል፣ ሩል ቅዱስም አውርዶታል፣ አላህም አውርዶታል። በቃ አለቀ። እነሱ የሚያመጡላችሁ ምንድነው? ሱረቱ ነህል ወይንም ደግሞ 16ኛው ሱራ 102ኛውን አያመጡና ቅዱሱ መንፈስ አውርዶታል ይላል። ሱረቱ በቀራ 97 ላይ ደግሞ ይመጡና ጅብሪል ቁርአንን አወረደ የሚል አለ። አየህ፣ እዚህ ጋር ጅብሪል ብሏል፣ እዚህ ጋር ቅዱሱ መንፈስ ብሏል። ስለዚህ ቅዱሱ መንፈስ የተባለው ጅብሪል ማለት ነው። ማን ነው ያለ? ቁርአን የወረደው በቅዱሱ መንፈስ አይምን በጅብሪል ብቻ ነው ቢል ኖረው እንደዛ ብለህ ትፈታው ነበረ። ቅዱሱ መንፈስ ብቻ ነው ያወረደው፣ አይምን ጅብሪል ብቻ ነው ያወረደው ቢባል ኦኬ፣ ሩሉ ቅዱስ ወይንም ደግሞ እዛ ጋር መንፈስ ቅዱስ አወረደ የተባለው ጅብሪል ነው ብለህ ለመፍታት ትሞክር ነበር። አይልማ። እዚህ ጋር ምን ይላል? ጅብሪል አወረደው ይላል። እዚህ ጋር ደግሞ አላህ አወረደው ይላል። እዚህ ጋር ደግሞ ቅዱሱ መንፈስ አወረደው ይላል። አላህን መቼም አላህ አወረደው ስትል አላህን ጅብሪል ነው ብለህ አፈታው። አላህ አወረደው ሲል ቅዱሱ መንፈስ አወረደው ሲባል አይ ጅብሪል ማለት ነው ብለህ እንደፈታኸው አላህ አወረደው ሲባልስ? ስለዚህ ቁርአን ማን ያወረደው? አላህ አውርዶታል፣ ጅብሪል አውርዶታል፣ ቅዱሱ መንፈስ አውርዶታል። ፔሬድ። የእናንተ አርጉመንት ወዘን 1 ሚኒት ዲባንክ ማድረግ እንችላለን። የአላህ እውቀት አወረደው የሚልም አለ ቁርአን ላይ፣ እውቀቱ አወረደው የሚልም አለ ታይዘው። ስለዚህ እውቀቱን ጅብሪል ነው ማለት መቻል አለባቸው። እቺን አርጉመንት ይዘው ከመጡ የአላህን እውቀት ጅብሪል ነው ብለው ማመን መቻል አለባቸው። ምክንያቱም እውቀቱ አወረደው ተብሎ ተጽፏል። ከፈለጋችሁ ሰርች አድርጌ ልሰጥ እችላለሁ አሁን ለማንበብ። ስለዚህ አያዋጣም። አንደኛ። ሁለተኛ ቅድም ኢብን ከቲር ሲል ነበር። ኢብን ከቲር ዝም ብሎ መቶ ስለተናገረ ማን ይቀበለዋል? መሐመድ ሳይናገር ቁርአን ሳይናገር ከየት አመጣው? ሰነድ ጠቅሶ ከዚህ ነው ያገኘው ብሎ ይናገር። አለበለዚያ የሆኑ ሰዎች አንተ እንዳልከው ዳሜጅ ሲመጣ እስልምና ውስጥ ችግር ሲመጣ ያን ችግር ለመሸፈን የራሳቸውን ቃል ቁርአን ውስጥና ሐዲስ ውስጥ ለማስገባት ሲሞክሩ መቀበል ማለት ትክክል አይደለም። ስለዚህ አንድም ቦታ ላይ ኡሰይሚን ትናንት የነበረ የዛሬ 20 ዓመት የሞተን ሰውዬ መረጃ ብለው ያመጡልሃል። ትናንትና የነበረን ሰውዬ ማለት ነው። ማጀል ምን ያህል እስልምና አፕዴት እያደረገ እንዳለ እኮ በዚህ ነው የምታውቀው። ጥያቄዎች ሲነሱባቸው አፕዴት እያደረጉ በእንደዚህ አይነት ሁኔታ ይጽናናሉ ማለት ነው። ይሄ ደግሞ ስኖፌ እኛ እኮ መጽሐፍ ቅዱስ ላይ ብቻ ቆመን እኮ ነው ምላሽ ምን የምንሰጠው። ኢቭን የአባቶችን አስተምሮ እንኳን እኮ እዚህ ዋሽንግተን አንልም እኮ ማምጣት ነበረብን። ግን ኢቭን መጽሐፍ ቅዱሳችን በቂ ነው ብለን እኮ እነሱ ለመጽሐፍ ቅዱሳቸውን ሞግታቸዋለን እኮ አስባል። እነሱ ግን ቁርአናቸው አለ፣ ሐዲሱ ቁርአኑ ከተጻፈ ከ200 ከ300 ዓመት በኋላ መጡ። ተፍሲሮቹ ከስንት ዓመት በኋላ ይመጡ። እሱ አልበቃ ብሎ ትናንትና በእኔና እኔ ጎረምሳ ሆኜ እንዲህ ደረቴን ነፍቼ በሚሄድበት ዘመን ላይ የነበረን ሰውዬ ትምህርት እናምንበታለን በሱ ይሉሃል። የእሱ መረጃ ትክክል ነው። ዝም ብሎ ሲደብረው አሁን 20ኛው ሴንቸሪ ላይ የተነሱበትን ጥያቄዎች ከሳይንስ አንጻር ከተለያዩ አንጻር ቻሌንጅ ሲደረግ የቦነጫጨረው አስተምረው ብለው ያመጡልሃል። ዋይ ቀልድ! አይ እስልምና ተው እንጂ ወገኖቼ። ይዞ ላይ ያላችሁ ዘና ፈታ እያላችሁ ትምህርታችንን እየቆመከማችሁ እንደሆነ ጥርጥር የለኝም። እቁብ ዛሬ ማን ይወጣለት ነገ የሚጋብዘን ዩቱብ ላይ ያሉ እቁብ ሁሉ ይጠጣሉ አሉ። ሰምተሃል? ቢኔን እቁብ ይጥላሉ ምናምን ነገር እና ማህበር መስርተዋል። እንደውም እዚህ ቲክቶክ ላይ ካለው አንደኛውን ሰርጉን እንችላለን እያሉ ነው አሉ። የሰርግ ወጪ አታስቡ። እኔ ቢኒን ጠቁም ያለው
እና የሰርግ ወጪ እንችላለን። መኪና ተሰጥቶኛል፣ ይህንን መኪና ልክልሃለሁኝ። በዚህ መኪና ነው መጣው እንደው ራስ ትላለህ። የሚገርም ነው። እውነትም በጣም የሚገርም ነው። በቃ እንግዲህ የሰርጌን ወጪ ያደራችሁን አንድ ሰው የሰርጌ ለታረተላ ዩቲዩብ ላይ ያሉት ቀልድ አያውቁም። ይመቻቸው። አሪፍ ነው። በነገራችን ላይ ተረት ነው ምናምን ብሎ ኮርዷልና እፎ አይደለም ተረት ነው ያለው። በዘመኑ ቁርአንን ለመሐመድ ሲወርድለት በነበረ ሰዓት የነበሩ ሰዎች ተረት ነው ብለውታል። መሐመድም ማለት ነው። ኦኬ ከጥርጣሬ በስተቀር ምንም አታውቅም። ቁርአን የህልመኞች ቅዠት ነው አሉ። ማለትም መሐመድ የውሸት ህልሞችን ሌሊት አይቶ በቀን ያነባቸዋል ይሉ ነበረ። አንዳንዴ ደግሞ በራሱ ፈጥሮ፣ አንዳንዴ ደግሞ ሰው ነው ያስተማረው ይሉ ነበረ ይላል። እዚህኛው ላይ ገጽ ላይ ደግሞ ምን ይላል? አንዳንዴ ደግሞ በጠንቋዮች ላይ ጂኒዎች፣ ሸይጣኖች እንደሚወርድለት አይነት በሱ ላይ ቁርአን ይዞ የሚወርድ ጂኒ ወይንም ሸይጣን አለው ይሉ ነበረ። አላህ ይህንን ሲመለከት እንዲህ አለ፣ ሰይጣናት በማን ላይ እንደሚወርዱ ልንገራችሁን? አላህ ነው ባዩ ውሸታም ኃጢአተኛ ሁሉ ላይ ይወርዳሉ ይላል። ሰዋት ንግራን የገባኝ ሱረቱል አሹራ 26 አንተ ላይ ብቻ አይደለም የሚወርደው ነው እኮ ኃጢአተኛ ሁሉ ላይ ሰይጣን አብሮ ይወርዳ ከተባለ ሱራ 42:52 አንዴ ክፈተው እስኪ። መሐመድ ኃጢአተኛ ነው አላህ ኃጢአቱን ምሕረትን ለምን ይባላል? አይ ቲንክ 42:52 ስለዚህ ምንድነው እሱ መሐመድ ስለዚህ ጂኒ ሲወርድበት ነበር እያላችሁን ነው ወገኖቻችን፣ ዘመዶቻችን ተው እንጂ። እነዚህ ሰዎች እኮ በቃ ዘንድሮ በሳቅም ሊገሉን እኮ አስተምሮታቸውን ጨርሰን የሆነ ፈታ ኢንተርቴን ሁሉ እያደረገን ነው። ስለዚህ ምንድነው እሱ ምንም ነው የከፈትከው 42:52 ታለልክ። ኦኬ ምን ይላል? 42:52 ምንድን ነው የሚለው? እንደዚሁ ወደ አንተ ከትእዛዝ ሲሆን መንፈስ ቁርአንን አወረድን፣ መጽሐፉም እምነቱንም እንደሆነ የምታውቅ አልነበርክም፣ ግን መንፈሱ ከባሮቹ የምንሻውን ሰው በእርሱ የምንኖርበት ብርሃን አደረግን። ስለዚህ ሙሐመድ መጽሐፉንም እምነቱንም አያውቅም አይደለ? ኤግዛክትሊ። መጽሐፉንም እምነቱንም ካላወቀ አንድ አካል መጽሐፍ ሳያውቅ እምነቱን ሳያውቅ ሊድን ይችላል? አይችልም። ተአምር። ስለዚህ 42:19 ነው ስንት ላይ ነው? ለኃጢአት ደግሞ ምሕረትን ለምን የሚለው እንደሚችል ረሳሁት ጥቅሱን 40 ቁጥር 19 ላይ ስንት 19 ነው ለሚሸክ ቢኒ ታስታውሰዋለህ? እንትን የሚለው ነው ለኃጢአት ምሕረትን ለምን ምናምን ያ ለኃጢአት ምሕረትን ለምን። ስለዚህ መጽሐፉንም አያውቅም እምነቱንም አያውቅም። የሰውዬ ለኃጢአቱም ደግሞ ምሕረት ያ በግልጽ በተሳሳተ ውስጥ ነው የሚልም አለው። እነዚያ በእርሱ ለማያምኑት በእርሱ ያሉላቸው አንብቦ አይታየኝም። እነዚያ በእርሷ የማያምኑት በእርሷ ይቻኮላሉ። እነዚያ የሚያመኑት በእርሷ ፈሪዎች ናቸው። እርሷ እውነት መሆኑን ያውቃሉ። ንቁ። እነዚያ በሰዓቶች የሚከራከሩ በእርግጥ ከእውነት በራቀ ስህተት ውስጥ ናቸው ይላል። ይሄ አይ ቲንክ ለነዛ ነው መሰለኝ። ያ ስለዚህ ኤኒዌይስ ሙሐመድ ምሕረት እንዲለምን ታዟል። አይ ቲንክ ቁጥር ምዕራፉን ረስቼዋለሁ። ፕላስ ደግሞ መጽሐፉንም እምነቱንም የማያውቀው ነው። ሰው እንደዛ ከሆነ ጂኒ ይወርድለታል መባሉ ለሱም ነው ማለት ነው። ለሱም የሚሆን ነው። ለሱም የሚሰራ ነው ማለት ነው። ቦስ ምን ልታዘዝ? ሆያችን ጓንዳና ወጣ
እንኳን ደህና ቆየኝ። አስገብተኝ ነው እኔ ክርስቲያንን ታብታብ ሳደርግ ሪኩዌስት ልኬብህ ነው መሰለኝ፣ ግን ስላስገባኝ በጣም ደስ ብሎኛል። እኔ ደግሞ ምን ልታዘዝ ብዬ እኮ ብድግ ብያለሁ፣ እየሰማሁ ነበር በጣም። የዛሬ ደግሞ ቶፒክ የሚገርም ነበር። ይቅርታ ስለገባው አንተን የላክልኝ። ቅድም ታብታብ ሳደርግ በመሀል ገባ ብዬ ነው ሪኩዌስት ልኬልህ ነው። በጣም ምርጥ ነው። እግዚአብሔር ያበርታ ወንድሜ፣ በርታ። የዛሬ ደግሞ በጣም አሪፍ ነበረ። ብዙ ነገር ነው የፈታልን። በጣም የሚገርም ነበር። አሳይተናል። በርታ አለን። በጣም ብዙ ነገር ለውጣል ወንድሜ። ምንም ነገር እንዳይቸግረ አለው። እኔም የተዘጋጅ እየጠበቅኩ ነው። ከአንተ ጋር ነኝ ሁሌም ብራዘር፣ ምንም እንዳያሳስብ። እሺ፣ በደንብ ተማር። በዙሪያ ያሉትን አንተም ለማስተማር ሞክር። አረ በደንብ እየተማርኩ ነው። ብዙ ነገር እየተማርኩ ነው ወንድሜ። አራዳ ልጅ በጣም ተመችተኛል አለው። ምንም ነገር አለን። እሺ፣ የከተማ ልጅ ነኝ። መሀል ላይ ቁጭ ብሎ ያለው አንተን ነው የምንጠብቀው። ሁሉ ነገር ምንም ነገር እንዳያስጨንቅሽ። ሁሌ ከጎን ትማራላችሁ። አረ እየተማርን ነው። በጣም የሚገርም ነገር ነው። እኔ ብዙ ለውጥ አይቻለሁ በራሴ ላይ። እንደውም ስላስገባኝ በጣም ደስ ብሎኛል። እዚህ ጋር ከጎን ስለሆንኩኝ እና አለው ልልህ ነው። ምንም ነገር እንትን እንዳይልህ፣ የሆነ ነገር ምናምን ነገር እንዳይሰማ። በጣም እየተማርን ነው፣ እያወቅን ነው። ብዙ ነገር ያሳለፍነውም ነገር ስላለኛም ውስጥ ለውስጥ እናውቀዋለን። በርታ በጣም ከጎን። እሺ፣ ሁላችን የሆነ ብቻ ሚስኮል አድርግ እንዳያሳስብ። በቃ እንገባበዛለን። አረ ምንም ብራዘር፣ በቃ እኔ ጥግረዝ ነው ያለነው። በቃ አሁን ዝም ብለን ያው ታውቃለህ፣ ክርስቲያን ኦርቶዶክስ ማለት ብዙ ነገር የቻልንን እኛ ጸጥ ብለን ማዳመጥ ነው ስራችን። ነገሮች እንደያለፍን ሰዎችም በቃ ዝም ብለህ መታዘብ ነው። ታየዋለህ፣ ዋቴውንም ትሰማዋለህ፣ ሁሉ ነገር ታየዋለህ። በቃ በዛሬ ደግሞ ይለያል። ከላይ ወራታች ወደ ጎን ወደ ላይ ኦርቶዶክስ ያድና አምርብንም ያራዳ ልጆች ጸጥ በቃ እንዳለ ላየት አልፋለህ። ብዙ ነገር ይስላል። ምን ያህል ፍቅር እንደሆነ አዎ የበያ እኛ ምንም ነገር አናስቸግርም። ይሁን እኛ አላፊና ጠፊ ወደ ላይ ስለምንሄድ እናውቀዋለን። መዳረሻችንን ስለምናውቀው ሰላም አለን። ሰዎችን እሱ ነው። ግን የተለየ ነገር አለን። እፎያችን እናቴ ተሙት የተለየ ነገር አለን። ይሄ ኦርቶዶክስ በመሆን ብቻ የሚሰጥ ነገር አለ። የሆነ እሱን ነገር ነው የነጠቋቸው። ውስጡ የሆነ ነገር አለ። ማሰብ ትችላለህ። እኔ አሁን ማለት ነው ብዙ ነገር አሳልፌያለሁ። የሚገርም ብዙዎቹ ጓደኞች ያሉኝ፣ ግን ያቺ ነገር አለች ልቤ ላይ የሆነ ነገር አለች። አንዳንዴ የማታወራው ነገር ጸጋ አለ። ኦርቶዶክስ በመሆን ብቻ ትልቅ ጸጋ አለ። የማስተዋል ችሎታ በጣም አለ። መጽሐፍ ቅዱስ እኮ ይላል እናንተ ቅዱስ መንፈስ ተቀብታችኋል፣ ሁሉን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ይላል ዮሐንስ በአንደኛ መልእክቱ ላይ። ኦኬ፣ የቅድሙን ጥቅስ ስንተኛው ምዕራፍ ነው? 47 19 42 ነው ያልኩህ። 19 ደርሼበት ነበር እኮ ታውቃለህ። እኔስ ከ19 አልጠፋችብኝም። መያዝ አልችልም። አንተ ግን ጎበዝ ነበርክ በጣም እኮ አስስብ ነበረ። ያ አሁን እየደከምኩ መጣሁኝ ቢዚ በመሆን ጭንቅላቴ ሌላ እንትኗል። ኦኬ፣ እነሆ ካላህ ሌላ አምላክ አለመኖርን እወቅ፣ ስለ ስህተትህም ለምዕመናንም ምህረትን ለምን፣ አላህም መዘዋወሪያችሁን መርጊያችሁንም ያውቃል። ስለ ስህተት የተሳሳተ ነው ጂኒ የሚወርድለት ከተባለ ሙሐመድ ተሳስቷል ማለት ነው። ስህተት ነበረበት። ስለ ስህተት ምህረትን ለምን ስለተባለ ማለት ነው። በጣም ሳይኮ ቡሃሪ ላይ ነው 194 ላይ እነኛ እንትን ሲሉ ገነት እንትን ማለት ከአንዱ ነቢይ ወደ አንዱ ነቢይ ሲሄዱ ኢሳ ወደ መሐመድ የላከበት መንገድ ምንድን ነው? ያለፈውም ኃጢአትህ የሚመጣውን ስለተማረልህ ነው ያለው። ያለፈው ዊች ሚንስ ፓስት ነው የሰራኸው ኃጢአትህ ማለት ነው። እሱ ተምሮልሃል፣ የሚመጣውን ደግሞ ይማርላል። ኔክስት የምትሰራው ነው እንጂ ኢሳ ለምሳሌ ምንም ኃጢአት እንደሌለበት ግልጽ ነው እዛ ላይ ማለት ነው። መዲና አረብኛ ስም ሰላም ነው። እንዴት ናቸው? መስገን ነው። እንዴት ነሽ? ትንሽ ነው አንድ ጊዜ። አረብኛ ስም እህታችን አለሽ። በዚህ
በዚህ 19 እድለኛ ሆናችሁ የገባችሁ እድላችሁን ተጠቀሙ እላለሁ። እድለኛ ሆናችሁ የገባችሁ እድላችሁን ተጠቀሙ። እና አባባ ተምራት ያኔ ታስታውሳለህ? እድላችሁን ተጠቀሙ ልንበር እንችላለን። እድላችሁን ተጠቀሙ የገባችሁ። በዚህ you have left 2 minutes. within 2 minutes ቤታችንን እንዘጋለን። እድላችሁን ተጠቀሙ። እድላችሁን ተጠቀሙ። ተው፣ እድላችሁን ተጠቀሙ። ኦኬ ፓራፍሬዝ እናድርጎ የተወሰነ ቶፒኩን ጅብሪልና በእንትናን እንግዲህ ሩህን አንድ ላይ ያደርጉ ይሞክራሉ። አንድ አይደሉም፣ የተለያዩ ናቸው። ሩህ ሌላ ነው። ጅብሪል ሲመጣ እንዴት ነው የሚመጣው? ጅብሪል መሐመድ ጋር ሲመጣ የደውል ድምፅ እያሰማ ነው የሚመጣው። አይሻ እንደተናገረችው ያው እኔ ከራሴ አይደለም የምንናገረው ወይ ከራሳችን አይደለም ከራሳቸው መጽሐፍ ላይ ነው። አይሻ እንዳስተላለፈችው ሐሪስ ኢብን ሐሽም ያላ መልእክተኛ ጠየቀ እንዲህ በማለት እንግዲህ ባለቤቱ ራሱ መሐመድ ተጠየቀ። መሐመድ ምን በማለት ተጠየቀ? ያላ መልእክተኛ ወይ ወህይ ራእይ ሲወርድሎ ወይ ደግሞ በሚመጣ በምን መልኩ ነው የሚመጣለው ተብሎ ተጠየቀ። ያላ መልእክተኛም እንዲህ አሉ፣ አንዳንድ ጊዜ ልክ እንደ ደውል ቃጭል እያሰማ ይመጣል። ወገን ሩህ ቃጭል እያሰማ ይመጣል እያላችሁን ነው? ጅብሪል ነው ሩህ የምትሉን? ስለዚህ ጅብሪል ነው ቃጭል እያሰማ እንደ ደውል ቃጭል እያሰማ ይመጣል። ይህ በጣም ብርቱ አገላለጽ ነው። የአስራዊን ከተገነዘብኩት የነገረኝን ከተገነዘብኩት በኋላ ይሄዳል፣ ከኔም ተለይቶ ይጓዛል አለች። አይሻም ይህ ሁኔታ በጣም ከባድ እንደሆነ ስትናገር ምን አለች? እጅግ በጣም ቀዝቃዛ በሆነ እጅግ በጣም ቀዝቃዛ በሆነ ቀን በነቢዩ ላይ ወሂ ሲወርድላቸው ተመልክቼዋቸዋለሁ። ከግንባራቸው ላይ ላብ ይንጠባጠብ ነበር። መልአኩም ወሂውን እንደቆረቆረባቸው ሲለይ ማለት ነው። እንደቆረቆረባቸው ሲለይ ምን ማለት ነው? እንደቆረቆረባቸው ሲለይ። ስለዚህ ጅብሪል ሌላ አካል ነው የሚመጣው ማለት ነው። ጅብሪል የተባለው ሌላ አካል ነው፣ እንደ ደውል ድምፅ የሚያሰማ የሚመጣ ነው እያልናችሁ ነው። ሩህ የተባለው ግን መሐመድ ራሱ አላውቀውም ነው ያለው። አላህም አያውቀውም ብሎታል። እንግዲህ አላህ ራሱ መልሱን አልተናገረም።